ውስጥ የሚወጡም አይደሉም ይላል። ስለዚህ እነዚህ ሰዎች የተጣለባቸው ትንሹ ሞት ነው። ያ ማለት አላህ እንቅልፍን ጥሎባቸው ለ309 ዓመት ያክል በዋሻ ውስጥ ተኙ። የማን ተከታይ ናቸው? የዒሳ ዓለይሂ ሰላም የክርስቶስ ተከታይ ናቸው። እጅግ በጣም ጀግና የሆኑ አማኝ የእርሱ እውነተኛ ተከታዮች ነበሩ። አላህ በጣም የወደዳቸው፣ አላህ በጣም ያወደሳቸው ከዒሳ በኋላ የመጡ ሰዎች ናቸው። ከዛ ዋሻ ውስጥ ተኙ። ጠላቶች ወደዚያ መጥተው በፍጹም ሊቀርቧቸው እንዳይችሉ አደረገ። አላህ በመልአክ ያስጠብቃቸው ነበር። መልአክ ይጠብቋቸዋል። አንድ ሰው በጎኑ ከተኛ ከእንቅልፍ ከሆነ የተኙት በጎኑ ከሆነ የተኙት ይሄ ቀኛቸው ሊጎዳ ይችላል አይደለ? ወደ ግራ መዞር ያስፈልጋቸዋል አይደል? ታዲያ አላህ ምን እንዳለ ታውቃላችሁ? ወኑቀልቡሁም ዛተል የሚኒ ወዛተል ሽማል አለ። ወደ ቀኝም ወደ ግራም አገለባብጣቸዋለሁኝ አለ። መልአክ ተልኮላቸው እነዚያ መልአኮች አንዴ ወደ ቀኝ አንዴ ወደ ግራ ያገለባብጧቸዋል። በፍጹም ሰውነታቸው ጉዳት እንዳይደርስበት ለ309 ዓመት ያክል በዚያው ቆዩ። የሚገርማችሁ ወደ ዋሻው በገቡ ጊዜ ፀሐይ ታንጸባርቃቸው ነበር በትክክለኛ አወጣጧ። ግን ፀሐይ እንዳታንጸባርቃቸው አላህ ለእነርሱ ክብር ሲል የፀሐይን አቅጣጫ ሁሉ ቀየረላቸው። ትንሽ ጠጋ ብላ እንድትሄድ አደረግኩላቸዋል አላህ። ያ ሰላም ወተረ ሸምሰ ኢዛ ጠለዐት ተዛወሩ ዐን ከህፊሂም ዛተል የሚን ወኢዛ ገረበት ተቅሪዱሁም ዛተል ሽማል ወሁም ፊ ፈጅወቲን ሚን ዛሊከ ሚን አያቲላህ። ይህ ከእኔ ከአላህ ድንቅ ተአምራቶች መካከል ነው ይላል። አላህ ለአንተ ክብር ሲል አንተ እርሱን ከተጠጋ ከእርሱ ውጭ ማንም የለኝም ብለህ በእርሱ ላይ ከተመካ ሁሉን የዓለምን ስርዓት ሁሉ ሊቀይርልህ ይችላል። የዓለምን ስርዓት ሁሉ ሊቀይርልህ ይችላል። ለነቢያቶች ከሚያደርግላቸው ትልቁ ነገር ይሄ ነው። ከሙሳ በኋላ ወይንም ከሙሴ በኋላ የተላከው ነቢይ ማን ይባል ነበር? የሙሴ አገልጋይ ዩሻዕ ኢብኑ ኑን ይባላል፣ ወይንም ኢያሱ ይባላል። ኢያሱ የተባለውን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲገልጹት ምን አሉ? ከእናንተ በፊት ከነበሩ ነቢያቶች ኢያሱ ወይንም ዩሻዕ ኢብኑ ኑን የተባለው ነቢይ አሉ አላህ ለዚህ ሰው ካደረገለት ድንቅ ተአምር ሲገልጹ ነቢ ሰለላሁ ዐለይሂ ወሰለም ከጠላቶቹ ጋር እየተፋለመ እያለ ፀሐይ ልጠልቅበት ሆነች አሉ ነቢ ሰለላሁ ዐለይሂ ወሰለም። ድል ሳያደርግ ማለት ነው። ድል ሳያደርግ ፀሐይ ከጠለቀች በሚቀጥለው ቀን ሌላ ኃይል ሰብስበው ሊመጡ ነው ጠላቶች። በዚህ ጊዜ ኢያሱ ጸሎት አደረገ፣ አላህን ለመነ። ምን አለ? አምላክ ያላህ ሆይ በጠላቶች ላይ ድልን እስክነሳ ድረስ ይችን ፀሐይ እንዳትጠልቅ ያዝልኝ በቃ አለ። አላህ ሁሉን ነገር እንደሚያደርግ ያውቃሉ ነቢያቶች። ማ ያዕሪፉን ሙስተሒል ዐንደ አላህ ዐዘ ወጀል፣ ከአላህ ዘንድ የማይቻል ነገር አለ ብለው አያስቡትም። ሁሉን ነገር ይችላል ብለው ያምናሉ። እንግዲህ ፀሐይን ይይዝልኛል ብለህ ማሰብ ከባድ ነበር አይደል? ለነቢያቶች ግን ከዚህ ፀሐይን ከመያዝ በላይ የአላህን ከባድነት የአላህን ታላቅነት ስለሚያውቁ አምላክ ያላህ ሆይ በጠላት ላይ ድልን እስክነሳ ድረስ ይችን ፀሐይ እንዳትጠልቅ ያዝልኝ በቃ አለ። አላህም ሰማው አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈሐበሰ አላሁ ለሁ ሸምስ ሐታ እንተሰረ ዐላ አዕዳኢሂ አሉ። በጠላቶቹ ላይ ድልን እስኪነሳም ድረስ አላህ ያችን ፀሐይ ያዘለት አሉ። ወዲያው ኢያሱ ወይንም ዩሻዕ ኢብኑ ኑን በጠላቱ ላይ ድልን ከነሳ በኋላ አምላክ ያላህ ሆይ ፀሐይዋን አሁን አስገባት በቃ ፈቀድኩኝ አለ። ወዲያው አላህ ሱብሓነሁ ወተዓላ ፀሐይዋን አስገባት። ይሄን ነገር ታዲያ አላህ ለማን? ለዒሳ ተከታዮች ያደረገላቸው። በዋሻው ውስጥ በገቡ ጊዜ ፀሐይዋ ታንጸባርቃቸው ነበር አለ አላህ። ነገር ግን እንዳታንጸባርቃቸው ፀሐይዋን ጠጋ አድርጌ ከአይናቸው ሰውርላቸው ነበር አለ። ወተረ ሸምሰ ኢዛ ጠለዐት ተዛወሩ ዐን ከህፊሂም ዛተል የሚን ወኢዛ ገረበት ተቅሪዱሁም ዛተል ሽማል ወሁም ፊ ፈጅወቲን ሚን ዛሊከ ሚን አያቲላህ መን የህዲላሁ ፈሁወል ሙህተድ ወመን ዩድሊል ፈለን ተጅደ ለሁ ወሊየን ሙርሺዳ ወተሕሰቡሁም አይቃዘን ወሁም ሩቁድ አለ አላህ። ቀጥሎ እነርሱ የነቁ ይመስሉሃል አለ፣ እነርሱ ግን የተኙ ናቸው አለ። እንቅልፋቸውን ተኝተዋል። ገብተዋል። እነሱ በእንቅልፍ ዓለም ናቸው። ወኑቀልቡሁም ዛተል የሚን ወዛተል ሽማል፣ ወደ ቀኝና ወደ ግራም አገለባብጣቸዋለሁ አለ አላህ። መላእክቶችን ልኮ ያገለባብጣቸዋል። የመላእኮችን ስራ ወደ ራሱ ያስጠጋል፣ በእርሱ ትእዛዝ ስለሆነ የተሰራ። ወከልቡሁም ባሲጡ ዚራዐይሂ ቢልወስድ ይላል። ውሻቸው ደግሞ ውጭ ላይ በሩ ላይ ከዋሻው በሩ ላይ እግሮቹን ዘርግቶ አለ። በቃ አያችሁ፣ ለውሻም ያን ጸጋ አላህ ሰጥቶታል። የምንን ጸጋ? የመቆየትን ጸጋ ለእርሱም ሰጥቶታል። መልካሞችን ከተጠጋ አንተም መልካምን ነገር ታገኛለህ። ክፉን ስትጠጋ ክፉ ነገር ይከተልሃል። አሳሂቡ ሳሂብ እንደሚሉት አረቦች፣ ጓደኛ ጎታች ነው። ወደ መልካም ከሄድክ በቃ እነሱ ወደ መልካም ይስቡሃል። ወደ መጥፎ ከሆነ እነዚያ ሰዎች የሚሄዱት ወደ መጥፎ ይስቡሃል። ስለዚህ አላህ ሱብሓነሁ ወተዓላ አለመበስበስን ለእርሱም ሰጠው።
ከዚያ በኋላ ሰዎች በዚያ ዘመን ጠላቶች እነርሱን ለመያዝ በሚመጡ ጊዜ የሚኖራቸውን ገጽታ አላህ በቁርአን ላይ ገለጸው። አወቁ ሰዎቹ በዚያ ዋሻ ውስጥ እንደሚገኙ እነዚያ ጠላቶች አውቀዋል፣ ግን እነሱ ጋር እንዳይደርሱ አገደ። አላህ ሱብሓነሁ ወተዓላ ሲናገር ምን አለ? ለው የጠለዕተ ዐለይህም ለወለይተ ሚንሁም ፊራረን ወለሙሊእተ ሚንሁም ሩዕባ አለ። ማንም ሰው የዛኔ ወደ እነርሱ ብቅ ብትል አለ ከእነርሱ ሸሽተህ ጀርባህን ሰጥተህ የምትሮጥ በሆንክ ነበር አለ። ከእነርሱም ሽብርን በልብህ ውስጥ በተሞላህ ነበር አለ። ወለሙሊእተ ሚንሁም ሩዕባ፣ ማንም ጠላት ወደ እነርሱ ቢቀርብ የዛኔ ልቡ በሽብር በፍርሃት ተሞልቶ የሚሮጥ ይሆናል። በቃ ይሄን አላህ ሱብሓነሁ ወተዓላ ጸጋ ሰጥቷቸዋል ማለት ነው። ገብቷቸዋል። ያ ነው ይህን ጸጋ አላህ ሱብሓነሁ ወተዓላ ለማን ሰጥቷል ከተባለ ለነቢዩ ሰለላሁ ዐለይሂ ወሰለም ሰጥቷቸዋል። ወኑስርቱ ብሩዕብ አሉ፣ በሽብርም ተረዳሁኝ አሉ። ያ ማለትን ማለት ነው ማንም ጠላት ነቢያችን ሰለላሁ ዐለይሂ ወሰለምን ለመግደል አይመጣ በሽብር የተሞላ ቢሆን እንጂ በፍርሃት የተሞላ ቢሆን እንጂ። ገብቷቸዋል። ከዕለታት አንድ ቀን በዚሁ አጋጣሚ ልንገራችሁ የነቢ ሰለላሁ ዐለይሂ ወሰለም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሆነ ዛፍ ስር ተኝተዋል። እንቅልፋቸውን ከሆነ ዛፍ ስር ተኝተው ሳሉ ነቢያችን ሰለላሁ ዐለይሂ ወሰለም ጠላት መጣና ከሃዲ መጣና ሰይፉን መዞ ከላያቸው ላይ ቆመ። ነቢያችን ሰለላሁ ዐለይሂ ወሰለም አይናቸውን ገልጡና አዩት። ያ ሙሐመድ መን የምነዑከ ሚኒ አላቸው። ሙሐመድ ሆይ ማን ነው ዛሬ ከኔ የሚያስጥልህ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም የአምላካቸውን የአላህን ቃል የአላህን ስም ከፍ አድርገው አላህ አሉት። ማን ነው ከኔ የሚያስጥልህ ሲላቸው አላህ ነዋ ሌላ ማን አለ አሉት። ወዲያው ይሄን በተናገሩ ጊዜ ፈርተጀ ፈረጁን ሰውየው ተርገፈገፈ እና ፈሰቀጠ ሰይፉ ሚን የዲሂ ሰይፉ ከእጁ ወደቀ ተርበትብቱ። ነቢያችን ሰለላሁ ዐለይሂ ወሰለም በተራቸው ያዙትና በእርሱ ላይ ቆሙ ሰይፋቸውን ይዘው። ያ ሃዛ መን የምነዑከ ሚኒ አሉት። አንተ ሰው ከእኔስ ማን ነው የሚያስጥልህ አንተን አሉት። ሰውየውን ቢልጥሩ ያ ሙሐመድ ኩን ኸይረ አኺዝ አላቸው። ተማረከ በቃ አይደለ ሙሐመድ ሆይ ከማራኪዎች ሁሉ መልካም ማራኪ ሁን አላቸው። ተማርኬ ያለሁና በእጅህ መልካም ሆነልኝ በቃ ይቅር በላይ ነው። ታዲያ ሊገድላቸው የመጣን ሰው እርሳቸው ተበቅለው ገድለው ነው የላኩት? ላ አይደለም፣ በይቅርታ ለቀቁት። ግን ምን አሉት? ቁል ላ ኢላሃ ኢለላህ አሉት። እስልምናን ተቀበል አሉት። ለምን ከተባለ ማንም ነቢይ ከሃዲን አግኝቶ ወደ እስልምና ሳይጋብዝ ማለፍ አይችልም። ቁል ላ ኢላሃ ኢለላህ ከአንዱ አምላክ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ እስልምናን ተቀበል አሉት። አልቀበልም አለ። እሺ አልቀበልም ስላለ ገደሉት? ላ አልገደሉትም። ነገርን ቃል ልግባልህ ሙሐመድ አላቸው። አሁን አልቀበልም አላቸውና ነገር ግን አንተን በሚዋጉ ጠላቶች መስመር ሁኜ እኔ አንተን በፍጹም ላልዋጋህ ቃል እገባለሁኝ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሰውየውን ሰይፍ ሰጡት። በዚያው ሄደ። በቃ አልገደሉት። እንዳጠቃላይ የምንላቸው ፈልጌ ነው በጠላት ውስጥ በልባቸው ውስጥ ሽብርን ተሰጥተዋል ነቢያቶች። ያ ጠላት ሊገላቸው ሲመጣ ይርበተበታል። ይህንን አላህ ይህን ጸጋ ለነብዩ ሰለላሁ ዐለይሂ ወሰለም አድርጓል ነው። ስለዚህ ስለ ወለዳ ዋሻዎች ሰዎች እንመለስ። ስለዚህ አላህ ምን አለ? ለው የጠለዕተ ዐለይህም ለወለይተ ሚንሁም ፊራራን ወለሙሊእተ ሚንሁም ሩዕባ አለ። ከ309 ዓመት በኋላ ከዚህ አላህ ሱብሓነሁ ወተዓላ ቀሰቀሳቸው። ምን አለ አላህ ሲናገር? ወለቢቱ ፊ ከህፊህም 300 ሲኒነ ወዝዳዱ ቲስዓ አለ። በዋሻው ውስጥም 300 ዓመትና ከዚያም 9 ዓመትን ጨመሩ አለ። 309 ዓመት ቆይተዋል። ታዲያ አላህ ሱብሓነሁ ወተዓላ ከ309 ዓመት በኋላ እነዚህን ሰዎች ምንም አይበሉም አይጠጡም። ልብ በሉ፣ እንቅልፍ ብቻ ነው የተጣለባቸው። አላህ ቻይ የሆነ አምላክ ነው። ምንም ሳይበሉ ሳይጠጡ ለ309 ዓመት ያክል እንዲቆዩ አደረጋቸው። ከዚያ ቀሰቀሳቸው ከ309 ዓመት በኋላ። ወከዛሊከ በዐስናሁም አለ፣ ልክ እንዲሁ ቀሰቀስኳቸው አለ አላህ። ሊየተሳአሉ በይነሁም በመካከላቸው የሚጠያይቁም ዘንድ አለ። ልክ ከዋሻው ነቁ ከ309 ዓመት በኋላ እና አንዱ ሌላውን መጠየቅ ጀመረ። ቃሉ ከም ለቢቱም ምን ያክል ጊዜ ነው የቆየ ነው እዚህ ውስጥ ተባባሉ። ቃሉ ለቢትና የውመን አው ባዕض የውም አንድ ቀን ወይንም ግማሽ ቀን የቆየ ነው አሉ። የ309 ዓመትን ዕድሜ የአንዲት ቀን ወይ የግማሽ ቀን ቆይታ እንዲሰማቸው ብቻ ነው ያደረገው አላህ። ለቢትና የውመን አው ባዕض የውም አንድ ቀን ወይ ግማሽ ቀን የቆየ ነው አለ አንዱ። ቃሉ ረብኩም አዕለሙ ቢማ ለቢቱም አንደኛው ከመካከላቸው ተነሳና ምን አለ? ብቻ የሆነው ይሁን ምን ያክል ጊዜ እንደቆየን ጌታችን አምላካችን አላህ አዋቂ ነው ብሎ ወደ አላህ አስጠጋ።
አሁን የሚያስፈልገን ነገር ርቦናልና ምግብ እንግዛ ተባብለው ሊወጡ ነው። አሁንም አላህ ይሄን የሚያደርገው ራሱ ነው። ለምን? በዚያ ዘመን የነበሩ ሰዎች አላህ ትንሣኤ ማድረግ የሚችል አምላክ እንደሆነ ለሰዎች ሊያስገኛቸው ነው። እነዚህን ከ309 ዓመት በፊት የነበሩ ሰዎችን አላህ ዳግም ለካ ማስነሳት ይችላል የሚለው ሊያሳያቸው ዘንድ ነው። ገብታችኋል? ከዚያ ይሄን አደረገ። ፈበዐሱ አሐደኩም ቢወረቂኩም ሃዚሂ ኢለል መዲና ተባባሉ። በዚች በገንዘባችሁ ተባባሉ። በኪሳቸው ብር ይዘው ነበር፣ ገንዘብ ይዘው ነበር። ይቅርታ ብር አልኩኝ፣ ብር የኢትዮጵያ መጠሪያ ነው። በጊዜያቸው በነበረው ገንዘብ ያንን ይዘው ነበርና እነዚህ ሰዎች በዚች በገንዘባችሁ ምግብ ገዝቶ የሚመጣ አንድ ሰው ከመካከላችን እንላክ ተባባሉ። ሊልኩ ነው። አላህ ነው እንዲወጡ እንዲገኙ የሚያደርጋቸው። ለምን እንደሆነ መጨረሻ ላይ ይናገራል። ቅድም ነግሬያቸዋለሁ። ፈበዐሱ አሐደኩም ቢወረቂኩም ሃዚሂ ኢለል መዲና፣ ወደ ከተማ በዚች በገንዘባችሁ አንድን ሰው ላኩ። ፈልየንዙር አዩሃ አዝካ ጠዓመን፣ ከምግቦች ሁሉ ጥሩና ጣፋጭ የሆነውን ምግብ የትኛው ምግብ እንደሆነም ይመልከት የሚላከው ልጅ ከመካከላቸው። ፈልየእቲኩም ብሪዝቅን ሚንሁ፣ ከዚያም ሲሳይን ገዝቶላችሁ ይዞላችሁ ይምጣ። ወልየተለጠፍ፣ ነገር ግን ይሰወር ይደበቅ ተባባሉ። ለምን? ሸሽተው ነው እና ዋሻ ውስጥ የገቡት እነዚያ አካሎች ያገኙናል ብለው ማለት ነው፣ ፈርተው። ያ ትውልድ አልፎ 309 ዓመት እንዳለፈ አላወቁም እነሱ። በእነሱ ላይ አላህ ድንቅ ስራውን እየሰራ ነው፣ ትንሣኤን እየሰራ ነው። ገብቷቸዋል። ሙታንን ማስነሳት እንደሚችል ለማሳየት እየተጠቀማቸው ነው እነርሱ ግን ምን አሉ? ተደብቃ ሂድ፣ ሽሽተን ስለሆነ የመጣ ነው። የሀገሪቱን መንግስታቶች ባለስልጣናቶች ሽሽተው እንደገቡ ቅድም ነግሬያቸዋለሁ አይደለ? እንዳያገኙህ ተሰውረህ ተሸፍነህ ምናምን ሂድ አሉት። ወልየተለጠፍ ወላ ዩሽዒረነ ቢኩም አሐዳ፣ በእናንተ ላይ አንድም ሰው እንዳያውቅባችሁ እንዳው ተደብቁ አደራ ተባባሉ። ለምን እንደፈሩ ታውቃላችሁ? ኢነሁም ኢየዝሀሩ ዐለይኩም የርጁሙኩም አው ዩዒዱኩም ፊ ሚለቲሂም ወለን ቱፍሊሑ ኢዘን አበዳሉ። ለሁለት ምክንያት ነው። እነርሱ ካወቁብን ከነቁብን ይሄን ነገር ይወግሩናል። ምክንያቱም የተለየ መንገድ ይዛችሁ መታችኋል ብለው የዛኔ ሲያሳዱን የነበረው ሊገሉን የነበረውን ይፈጽሙብናል። አንደኛ አው ዩዒዱኩም ፊ ሚለቲሂም፣ ወይንም እንደው መወገርን ከፈራችሁ ከእነርሱ በሚሉት ከተስማማችሁ ምንድነው የሚፈልጉት እነዚያ ሰዎች? ወደ መንገዳቸው እንድትመለሱላቸው። አልመለስም ካልክ በወገር ከሁለት አንዱ ምርጫ ነው እና ያለህ ተጠንቀቅ ያሉት የሚልኩትን ሰው ማለት ነው። አው ዩዒዱኩም ፊ ሚለቲሂም፣ ወይንም ወደ መንገዳቸው ወደ ሃይማኖታቸው ይመልሷችኋል። የዛኔስ ወለን ቱፍሊሑ ኢዘን አበዳሉ፣ ወደ እነርሱ ክህደት ሃይማኖት ከገባችሁ ደግሞ መቼም ቢሆን አትድኑም አሉ። ያ ሰላም፣ ወለን ቱፍሊሑ ኢዘን አበዳ። ስለዚህ የዛኔ ያን ከተቀበላችሁ የእነርሱን መንገድ በፍጹም አትድኑም ለዘላለም አሉ፣ ትጠፋላችሁ። ወከዛሊከ አምላካችን አላህ ልክ እንዲሁም አለ አዕተርና ዐለይሂም፣ እነርሱን እንዲገኙ አደረግኳቸው አለ። አገኟቸው። የከተማው ሰው እንዲያቸው ፈልጎ ነው አላህ ወደ ውጭ እንዲወጣ ያደረጋቸው። ሊያዕለሙ ሊያውቁ ዘንድ አለ አነ ወዕደላሂ ሐቅ፣ የአላህ ቃልና ቀጠሮ እውነት እንደሆነ እንዲያውቁ ዘንድ። የትኛው ቀጠሮ? ወአነ ሰዓተ ላ ረይበ ፊሃ፣ ትንሣኤ ምንም ጥርጥር እንደሌላት ያውቁ ዘንድ አለ። ሙታንን ማስነሳት የሚችል አምላክ መሆኔን እንዲያውቁ ዘንድ ከ309 ዓመት በኋላ እነርሱን እንዲገኙ ያደረኳቸው ለዚህ ነው አለ። ወከዛሊከ አዕተርና ዐለይሂም ሊያዕለሙ አነ ወዕደላሂ ሐቅ ወአነ ሰዓተ ላ ረይበ ፊሃ ኢዝ የተናዘዑነ በይነሁም አምረሁም፣ በመካከላቸው በዚህ ጉዳይም ሲጨቃጨቁ እያለ ተናገረ። እነዚህን ሰዎች ከ309 ዓመት በኋላ ባገኟቸው ጊዜ ምን አደረጉ ታዲያ? እነዚህማ በቃ የተለዩ ሰዎች ናቸው፣ ምን እናድርግ? ፈቃሉ ብኑ ዐለይሂም ቡንያና፣ በቃ ቤተ አምልኮን ገንባባቸዋሉ። ረቡሁም አዕለሙ ቢሂም ቃለ ለዚነ ገለቡ ዐላ አምሪና ለነተኺዘነ ዐለይሂም መስጂዳ፣ ቤተ አምልኮ እንስራባቸው አሉ። ቤተ አምልኮ ሰሩባቸው በእነርሱ ላይ። በዘመኑ ያለው ባለስልጣን በቃ እነዚህ የተለየ እንትን ናቸው ተባለ። ልክ ሲሞቱ እነዚያ ሰዎች ላይ ቤተ አምልኮ ተሰራባቸው። ታዲያ ይሁዶች እዚህ ጋር ያስጨነቃቸው ምንድን ነው? ስንት ናቸው የሚለው ጉዳይ ነው። ስንት ናቸው ብለው ነበር መተው የጠየቁት። በሐዲሱ ላይ የሆነ ወይን ካነ ፊ ሃዛል ሐዲስ መቃል ሊበዕድ አህሊል ዒልም፣ አላህ ግን በቁጥራቸው ላይ ትኩረት አላደረገም። ታሪካቸውን ይህን ድንቅ ስራውን እንዲያውቁ ነው የፈለገው።
ነገር ግን እነዚህ ሰዎች አይሁዶች መጥተው ነብይ እንጂ ሌላ ማንም ሊያውቀው የማይችለውን ጥያቄን ጠይቀው ሙሐመድን ከየትም መጽሐፍ ቢሄድ የትም መጽሐፍ ላይ ቢሆን ያልተጻፈ የሆነ ነገርን ጠይቀው ብለው ነው አይሁዶች ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ታሪክ በመለኮታዊ መጽሐፍቶቻቸው ላይ አልተጻፈም። ስለዚህ በእኛም መጽሐፍ በማንም መጽሐፍ የለምና ነብይ ከሆነ የነዛን ሰዎች ታሪክ ድንቅ ታሪክ የአባቶቻችን ያሳለፉትን አምላክ ይገልጥለታል፣ ካልሆነ ግን አያውቅም ብለው መጥተው ጠየቁ። አላህ ገለጠላቸው። የእርሳቸውን ነብይነት ያቀረቡትን ቻሌንጅ አለፉ። ነብዩ ሰለላሁ ዐለይሂ ወሰለም ያታቸው ያቀረቡላቸው ነገር አለፉ። እሺ ቁጥራቸው ስንት ነው በሚለው ላይ መከራከር ጀመሩ። ሰየቁሉን አለ አምላክ አላህ ይላሉም አለ ያኒ ሰውፈ የቁሉነ ፊ አልሙስተቅበል ፊማ ባዕድ ሰላሰቱን ሶስት ናቸው የዋሻዎቹ ሰዎች ራቢዑሁም ከልቡሁም ውሻቸው ደግሞ አራተኛቸው ነው ይላሉ። ወየቁሉን ይላሉም አለ ግማሾቹ ከምሰቱን አምስት ናቸው ሳዲሱሁም ከልቡሁም ስድስተኛቸው ውሻቸው ነው። ረጅመን ቢልገይብ የሩቅ ግምትን በመወርወር አለ አምላካችን አላህ። ተመልከቱ ምን ይላል አላህ ሱብሓነሁ ወተዓላ። ታዲያ ስንት ናቸው የሚለውን የብዙ ሰው ጥያቄ ሊሆን ይችላል። የዋሻዎቹ ሰዎች ስንት እንደሆነ ዛሬ ልነግራቸው ነው። ስንት እንደሆነ ልነግራቸው። ስንት ናቸው? ሶስት ናቸው ከውሻቸው ጋር አራት ናቸው ይላሉ አለ። አራት ናቸው ከውሻቸው ጋር አምስት ናቸው ይላሉ። ከዚያ በኋላ ምን አለ? ሰየቁሉነ ሰላሰቱ ራቢዑሁም ከልቡሁም ወየቁሉነ ከምሰቱን ሳዲሱሁም ከልቡሁም ረጅመን ቢልገይብ ወየቁሉነ ሰብዐቱን ወሳሚኑሁም ከልቡሁም ይላሉም አለ። መጨረሻ ላይ ሰባት ናቸው ስምንተኛቸው ደግሞ ውሻቸው ነው ይላሉ። አያችሁ ጠቀስ አይደለ? ሶስት አይነት። ከዚያ በኋላ አላህ ምን አለ? ቁል ረቢ አዕለሙ ቢዒደቲሂም። ልብ በሉ ቁል በል ሙሐመድ ረቢ አዕለሙ ቢዒደቲሂም ጌታዬ ቁጥራቸው ስንት እንደሆነ አዋቂ ነው በላቸው። ማ ያዕለሙሁም ኢላ ቀሊል ጥቂቶች እንጂ አያውቋቸውም አላላህ። ስለዚህ ሙሉ በሙሉ ማንም አያውቃቸውም ብሏል አላለም? ያውቋቸዋል ግን ጥቂት ሰዎች ናቸው የሚያውቋቸው አላላህ። ታዲያ አብዱላህ ብኑ ዓባስ ታላቁ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሓባ የሆነው ታላቁ ሙፈሲር የተፍሲራችን ዋና አባት የሆነው ነቢያችን ሰለላሁ ዐለይሂ ወሰለም አላሁመ ዓሊምሁ ተእዊል ብለው ዱዓ ያደረጉለት አምላክ አላህ ሆይ የቁርአንን ፍቺ ለዚህ ሰው አሳውቅልኝ ብለው ጸሎት ያደረጉለት ዱዓ ያደረጉለት ሰሓባ ወአነ ሚን ኡላኢከ ልቀሊል አለ ጥቂቶች እንጂ አያውቋቸውም ብለዋል አላህ። ከእነዚያ ከጥቂቶቹ መካከል እኔ ነኝ፣ እኔ ልንገራቸው አለ። ስንት ናቸው አለ ታዲያ? እኔ ጥያቄ አለኝ፣ ባካችሁ ጥያቄ አለኝ። ስንት ናቸው አለ? የመጨረሻዎቹ ናቸው አለ። እነርሱም ስንት ናቸው? ሰባት ናቸው፣ ስምንተኛቸው ውሻው ነው ያለው ማለት ነው። እንዴት ወደሚለው እንምጣ። አሁን ቁርአኑን በደንብ አድርገን ተደቡር እናድርገው፣ እንዴት እንደምታገኟቸው ላሳያችሁ። ሰየቁሉነ ሰላሰቱን ራቢዑሁም ከልቡሁም ወየቁሉነ ከምሰቱን ሳዲሱሁም ከልቡሁም ካለ በኋላ ረጅመን ቢልገይብ አለ። አያችሁ አይደል? ይሄንን ምን ብሎ ጠራው? ሁለቱን ረጅመን ቢልገይብ አለ አላህ። ከዚያ ቀጥሎ ምን አለ? ይሄ ግምታዊ ሐሳባቸው ነው እንደሆነ ገለጸ አላህ ሱብሓነሁ ወተዓላ። ገብታችኋል? ሁለቱ። ከዚያ መጨረሻ ላይ ምን አለ? ወየቁሉነ ሰብዐቱን ወሳሚኑሁም ከልቡሁም ሰባት ናቸው ስምንተኛቸው ደግሞ ውሻቸው ነው የሚለውን ይሄን ረጅመን ቢልገይብ ብሏል አላለም። ስለዚህ አብዱላህ ብኑ ዓባስ ይሄን መሰረት አድርጎ ምን አለ? አላህ ሱብሓነሁ ወተዓላ ሁለቶቹ ሲናገር ጊዜ ሶስት ናቸው አራተኛቸው ውሻቸው ነው፣ አምስት ናቸው ስድስተኛቸው ደግሞ ውሻቸው ነው የሚለውን ጥርጣሬያቸው እንደሆነ ገልጸው፣ ነገር ግን ሰባት ናቸው ስምንተኛቸው ውሻቸው ነው የሚለውን ረጅመን ቢልገይብ ወይንም ጥርጣሬ ነው አላለም። ስለዚህ ይሄ ነው ትክክለኛው ብሎ አብዱላህ ብኑ ዓባስ ተናገረ። ማ ያዕለሙሁም ኢላ ቀሊል ላ ያዕለሙሁም ኢላ ቀሊል ፈላ ቱማሪ ፊህም ኢላ ሚራአን ዛሂረን ወላ ተስተፍቲ ፊህም ሚንሁም አሐድ አለ አላህ። ከእነርሱ ጋር አትከራከር ካለ በኋላ ከመጽሐፉ ባለቤቶች ጋር ከዚያ በኋላ ወላ ተስተፍቲ ፊህም ሚንሁም አሐድ ከእነርሱ አንዳቸውንም እንኳን አትጠይቅ አለ። ወለቢቱ ፊ ከህፊህም 300 ሲኒነ ወዝዳዱ ቲስዓ አለ። ወለቢቱ ቆዩ ፊ ከህፊህም በዋሻቸው ውስጥ 300 ሲኒን 300 ዓመትና ወዝዳዱ ቲስዓ 9 ዓመትንም ጨምሮ አለ። ስለዚህ በአጠቃላይ ስንት ዓመት? ለ309 ዓመት ያክል በዛ ውስጥ ቆይተዋል ማለት ነው። ቁል ላሁ አዕለሙ ቢማ ለቢቱ ለሁ ገይቡ ሰማዋት ወልአርድ። አሁን መጨረሻ ላይ እንዴት እንዳወቁ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ያውቁ ዘንድ ይህን ጥያቄ ጠይቁ አይሁዳውያኖች መለሰላቸው አላህ። ለሁ ገይቡ ሰማዋት ወልአርድ የሰማያትና
የምድር ሁሉ የሩቅ እውቀት ድብቅ እውቀት ሁሉ ለእርሱ ነው በላቸው። ከየትም አያመልጥም። ምድር ላይ የሚከሰት ሁሉ በሰማይ ላይ የሚከሰት ሁሉ እውቀቱ ከእርሱ ከማያመልጠው ከአምላኩ ዘንድ ነው የመጣው በላቸው። አያችሁ፣ ምንም በመጽሐፍ ላይ የለም ብላችሁ እርሳቸው ነቢ ሰለላሁ ዐለይሂ ወሰለም ብትጠይቁ እውቀቱ የሚመጣው ግን ከዓለማቱ ጌታ በሰማይ የምድር ያለውን ምስጢር ከሚያውቀው ስለሆነ ለዚያ ነው እርሱንም ሊነግሯቸው የቻሉት ነው፣ ሌላ ነገር አይደለም። አብስር ብሂ ወአስሚዕ ማ ለሁም ሚን ዱኒሂ ሚን ወልይ ወላ ዩሽሪኩ ፊ ሑክሚሂ አሐዳ። ይህንንም አሳያቸው፣ አስገንዝባቸው። አብስር ያኔ አስገንዝባቸው፣ ወአስሚዕ አሰማቸው። ይህንን ማ ለሁም ሚን ዱኒሂ ሚን ወልይ ከእርሱ ውጭ ሌላ ማንም ረዳት እንደሌላቸው ነገራቸው ከአላህ ውጭ። ወላ ዩሽሪኩ ፊ ሑክሚሂ አሐዳ በንግስናውም ላይ ልክ እንዲሁ አንድም የሚጋራውም እንደሌለም ንገራቸዋል። ያ ሰላም! ይህን ይመስላል። እንዳጠቃላይ እነዚህ ናቸው የዋሻዎቹ ሰዎች ታሪክ ፍጹም። እነዚህ አምላካችን አላህ በእነርሱ ላይ ድንቅ ተአምሩን ትንሣኤውን ያሳየባቸው የሆኑ የዒሳ ዓለይሂ ሰላም ትክክለኛ ተከታዮች ናቸው። አምላክ አላህ ያወደሳቸውና ያወደዳቸው። እሺ ገብተዋል ፍጹም። በጣም እንደዚህ ገብቶኝ ማቅም በጣም ጥሩ ማብራሪያ ደከመኝ ሰለቸኝ ሳትል ብቻ እንደዚህ ላብራራልኝ በጣም አመሰግናለሁ። ጨምሮ እውቀቱን ጨማምሮ ይስጥ ፈጣሪ። የሌሎችን እንትን ጊዜ ስለተሻማው በጥያቄ በጣም ይቅርታ እና በጣም ከልብ አመሰግናለሁ። ኑርልን ያ ቢቢ። አሜን። እናመሰግናለን። እሺ ጥያቄ ያለው ካለ ይቀጥል። እሺ ፍቅር ነው። እሺ ሰላም ሳራ፣ እንዴት ነሽ? እሺ እኔ ትንሽ ጥያቄ ነበረችኝ። እሺ ጥያቄሽ ምንድን ነው? እሺ እስልምና ላይ እንትን ሙሉ መሸፋፈን ግዴታ ነው እንዴ ወይስ የቱ ነው በእስልምና ግዴታ የተደረገው አለባበስ? መልካም። እሺ ያው ሴቶችን አልባሳትን አስመልክቶ አምላክ አላህ ሱብሓነሁ ወተዓላ ሲናገር በቁርአን ላይ ሱረቱል አሕዛብ የመጨረሻው ገጽ አካባቢ ላይ ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ይላል። ዛሊከ አድና አን ዩዕረፍነ ፈላ ዩዕዘይነ ወካነ አላሁ ገፉረን ረሒማ አለ። አንተ ነቢይ ሆይ ሚስቶችህን ሴት ልጆችህን ምእመናት ሴቶችን በሙሉ ሰውነታቸው ላይ ልብሳቸውን ይለቁ ዘንድ ወይም ጅልባባቸውን ይለቁ ዘንድ እዘዛቸው አለ። ስለዚህ ሙሉ ሰውነትን ከላይ እስከታች የሚሸፍን ከጎን ደግሞ የሰውነቷን ቅርጽ የማያሳይ ሰፊ የሆነ ልብስ ትልበስ። ይህ የታዘዘበት ምክንያት ለሁለት ዓላማ ነው። አንደኛ ለእርሷ፣ ሁለተኛ ለወንዶችም ልክ እንዲሁ። እንግዲህ አምላክ ዝሙትን ሲከለክል ጊዜ የተቃራኒ ጾታ ግንኙነትን እሱ ሲከለክል ጊዜ ቀጥታ ዝሙትን አትስሩ ብቻ አይደለም ያለው፣ ወደ ዝሙት የሚወስዱ ማናቸውንም ነገራቶች ከልክሏቸዋል። ወደ ዝሙት የሚወስዱ ማናቸውንም ነገራቶች። ወደ ዝሙት የሚወስድ ነገር ትልቁ ነገር ምንድን ነው? ሰዎችን ዝሙት ፈተና ላይ የሚጥለው ሴት ልጅ የሰውነት ቅርጿን የሚያሳይ ለብሳ መሄድ፣ ተገላልጣ መሄድ። የዛኔ ሰይጣን ስራውን ይሰራል በእርሷ ላይ። የዛኔ በልባቸው ውስጥ ሴት ልጅን ለመጥፎ ነገር የሚፈልጉ ሰዎች የሚፈልጉትን አገኙ። ሰይጣን የዛኔ ነው በቃ ስራውን የሚሰራ። እች ልጅ ተገላልጣልሃለች፣ ይኸው እስኪ ተክለ ሰውነቷ እንዴት እንደምታምር ቁንጅና፣ ያውና እስኪ ጠባብ ልብስ ለብሳልሃለች፣ እስኪ ሰውነቷ ነው እያለ ያንን ይፈታተነዋል። ያን ነገር ኢስላም ዘጋው መጥቶ ሴት ልጅ ከላይ እስከታች ልብሷን ትሸፍን፣ ከጎን ደግሞ የተክለ ሰውነቷን የማያሳይ ሰፊ ልብስን ትልበስ አለ። በቃ ይሄ ለሰይጣን ከባድ ፈተና ነው። ለእርሱ ግን ቀላል የሚሆነው ምንድን ነው? ሰውነቷን ገላልጣ በምትሄድ ጊዜ ነው። ሰውነትን መገላለጥ ነፃነት እንዳይመስላችሁ፣ ሰውነትን መሸፈን መጨናነቅ እንዳይመስላችሁ፣ እስራት እንዳይመስላችሁ። እስራት ብሎ ማለት ከባዱ እስራት በሰይጣን እስራት ውስጥና በነፍሰ ፍላጎት ውስጥ መታሰር ነው። የአምላክን ሕግና ስርዓት ጠብቆ መሄድ ትልቁ ነፃነት እርሱ ነው። የአምላክን ሕግና ስርዓት ስትጠብቁ ድርግ ጊዜ ነፃነታችሁ የምታረጋግጡት በርሱ ነው። መገላለጥ ነፃነት ሳይሆን ራስን ለሰይጣን ፍላጎት ለነፍስ ፍላጎት ማጋለጥ ነው። ገብቷቸዋል። መገላለጥ የስልጣኔ መገለጫ ቢሆን ኖሮ ዝንጀሮ ከሰው ልጅ በላይ ስልጡን ነበረች፣
ተገላልጠ ነውና የምትሄደው። እንዳጠቃላይ አላህ መጨረሻ ላይ ምን እንዳለ በደንብ አስተውሉ። ይህ እንዳይታወቁ ይረዳቸዋልና አለ። እንዲሸፈኑ ካዘዘ በኋላ ሴቶችን ሙሉ ሰውነታቸውን ይልበሱ ካለ በኋላ ፈላ ዩእዘይን አይለከፉም አለ። አየህ ሴት ልጅ ተደፈረች የሚባለው እንዲህ አይነት ነገር የሚመጣባት መቼ ነው? ተገላልጣ ስትሄድ ጊዜ ለዚህ ትጋለጣለች። ያችን ልጅ ይመኛታል ሰውየው ባይምሮ ተኝቶም ያስባታል። ያችን ልጅ እንዴት ነው ማገኛት ድጋሚ ብሎ በዚያ ቦታ ላይ ይጠብቃታል። ገብቷቸዋል። ፈላ ዩእዘይን እንዳይለከፉ ዘንድ አለ። ዋና ዓላማ ለእርሷ ክብር ተጠንቅቆላት ነው ኢስላም። ያኛውም እንዲሁ ዝሙት ላይ እንዳይወድቅ ተብሎ ነው። እንዳጠቃላይ አልባሳትን አስመልክቶ እርስ ነው ሰውነቷን የሚሸፍን ከላይ እስከታች፣ ልክ እንዲሁ ደግሞ ከጎን እንትን የሚል የሰውነቷን ቅርጽ የማያሳይ ግን በዚህ ጊዜ በዘመድ ዘንድ ከሆነች የዛኔ ደህንነቷ የሚጠበቅበት የሆነ ዘመድ መሕረም የሚባል ነገር አለ። መሐሪሞች አሉ። አጎቷ ቢሆን አያቷ ቢሆን አጎት አያት፣ ወይንም የእናቷ ወንድም ወይንም ወንድሟ ወይንም ልጇ ወይንም ከዚያ በታች ያሉ የወንድሟ ልጆች የእህቷ ልጆች እንዲህ አይነቶቹ የተክለ ሰውነቷን የቅርጿን ይህ እያልኩኝ አይደለም። ፊታቸውን ተገልጣ የዛኔ ብትታይ ለነዚህ እንደ ስህተት አይታይም። እነዚህ መሐሪም ይባላል፣ ዘመዶች ናቸው። ያ ነው። ለባሏ ልክ እንዲሁ ፊቷን ብትገለጥለት ከፊት ውጭም ሌላ ሁሉንም ብትገለጥ ችግር የለው። ነገር ግን ከዚያ ውጭ ላሉት ፊትን ብትገለጥ እንደ ወንጀል አይታይም። ኦኬ እንጂ እየተወደደ ነው ወይስ ግዴታ ነው ለማወቅ ፈልጌ ነውና፣ ግዴታ ነው የተወደደ ነው? እሺ ይህን የቁርአን አንቀጽ ዑለሞች በሁለት መንገድ በተለያየ መንገድ ቢረዱትም በሁለት መንገድ ግማሾች ሱና ነው እንጂ ግዴታ አይደለም ቢሉ፣ ሌሎችን ግዴታ ነው ቢሉ፣ እንደ ትክክለኛው አረዳድ ግን ግዴታ መሆኑን ነው የሚያሳየው። الشيخ عبد العزيز بن باز، الشيخ ابن عثيمين، الشيخ صالح الفوزان، كل هؤلاء العلماء الكبار يرون وجوب يعني أو فرض لبس النقاب بالنسبة للمرأة المسلمة أماني له نجسيت عند قديتها عنده هنا تناقروا عليه من علماء سونتها تشفن سلالة الله سبحانه وتعالى كسونتها كفل دقمو يتنيون ما لاسكر ربنا سونتها تشفن أولو تناقروا سلزي عنده واجب له عند قديتها ግን ያን ነገር ለመፈጸም ቶሎ ብንፈጽም በህይወታችን ላይ አደጋ የሚደርስብን እስከሆነ ለምሳሌ ልጅቱ ሰለመች፣ ቤተሰቦቿ ክርስቲያን ናቸው እንበል። ወዲያው ይሄን ነገር ቢያዩ በእርሷ ላይ አደጋ ሊያደርሱባት የሚችል ከሆነስ የዛኔ ይሄንን ነገር እስከምትረጋጋ ድረስ እርሱን ለመፈጸም ምቹ እስክትሆን ድረስ ባታደርገው እንደ ኃጢአት አይቆጠርባትም፣ ችግር የለውም። በህይወቷ ላይ አደጋ የሚፈጥርባት ከሆነ የዛኔ አምላኳን አምና እርሱን እየተገዛች ተደብቃም ቢሆን ሶላቷን እየሰገደች ትቀጥላለች። ሌላውን ህግጋቶች በተመለከተ እንደዚህ ሰውነቷን መሸፈን የሚለውን በሚመቻችላት ጊዜ ታደርገዋለች። ዛሬ ብትፈጽም በህይወቷ ላይ አደጋ የሚያደርስባት ከሆነ ማለት ነው። አይ ነው እንዴ? እሺ ግዴታ ከሆነ ታዲያ ያለበሱት ትክክለኛ መንገድ እየሄዱ አይደለም? አሁን ተናገርኩኝ። አሁን ምክንያታዊ ከሆኑ ሰዎች ለምሳሌ ሰልመው ዛሬ ይሄን ነገር በህይወታቸው ላይ አደጋ አይ ኖርማል፣ ለምሳሌ ኖርማል መጀመሪያ ያሉ ሙስሊሞች ያለ ምክንያት ይሄን ያደረጉ ልጆች እንዲሸፈኑ ያው ሁሌ እየነገርናቸው ነው፣ እየመከርናቸው ነው። ያን ነገር እንዲያደርጉ እንነግራቸዋለን። ባለማድረጋቸው ያንን ስህተት ማድረግ አለባቸው። ሁሌ እንመክራቸው። አይ እሺ እሺ፣ ጥያቄ ያለው ካለ ይቀጥል። እሺ አመሰግናለሁ። እሱ አንድ ብቻ ልድገምና እኔ አሁን ለምሳሌ አሁን ባለውበት ላይ ለማንበብ ቁርአን ቢዝ ችግር ይኖረዋል? ሞባይል ያለ አፕሊኬሽን እሱን ጭነሽ ማንበብ ይቻላል። እሱን ጫኝና አልሐምዱሊላህ አሁን በጣም ገርቷል ሁሉ ነገር። እሱን አውርጅና አንብቢ፣ ችግር የለም። እሺ አመሰግናለሁ። እሺ ከላይ ሰላም ኦብሴን ቲዩብ ሰላም ብያለሁ። እሺ ያሁዌ ኮሜን እሺ ሰላም ነው፣ እንዴት ነሽ? እሺ ጥያቄ አለሽ? ጥያቄ ለመማር ነው ማለት
አይሽ ለማር ነው የምትመጪው? ጥያቄ ያለሽም? እሺ ጥያቄ ያለው ክርስቲያን ካለ አግባት ይችላል። ጉራጌ ከላይ ጥያቄ አለ? የለኝም። ደህና ነህ? አለ አልሐምዱሊላህ። እንዴት ነህ? እግዚአብሔር ይመስገን። ቅድም ጀምሬ ሰላም ልልህ ፈልጌ ያው የቅድም ወንድማችን እያስረዳ ነበረ። ብዙ ቆይተሃል። እሺ እናመሰግናለን። ምንም አይደል። አንድ ነገር ልጠይቅህ እንትን ካለ ለእኔ ጥያቄ የሚጠይቅ ክርስቲያን ከሌለ ለእኔ ጥያቄ የሚመልስልኝ ክርስቲያን ብታስገባልኝ ፈቃደኛ ከሆንክ ማለት። እሺ ክርስቲያን ካለ መግባት ይችላል። ጥያቄ ካለ ማንኛውም ክርስቲያን ካለ መግባት ይችላል። እሺ ሰላም እንዴት ነህ? ከላይ ያለች ጎስት ራይደር ይሰማል? ይሰማሃል ወይ? الو هتسمع كلامي؟ ايش يلا مثلا ايش ادمينوች ቀይሩት። እሺ ያህዌ ኮሜንት ላይ ያህዌ የሚል ስም እየጻፍክ ነበር። በብርሃኑ ተመላለሱ ሰዎችን አተስቱ ምናምን እያልክ ናግባ ግባና ስነ ምግባር በተሞላበት መልኩ ማውራት ይቻላል። አድሚኖች አላችሁ? ሜታ ታድርጉት፣ ተውት ይግባ። ያህዌ አለ? ያህዌ ሰላም ነው። እንዴት ነህ? ደህና ነው? አለን ደህና ነን አለን አልሐምዱሊላህ። እሺ አይሰማም? ይሰማል። ቀጥል። በመጀመሪያ በጣም አደንቃለሁ አንተን። አመሰግናለሁ። ሌላ ደግሞ አንድ ጥያቄ አለ። እሺ ጥያቄ ምንድን ነው? በመጀመሪያ ነብዩ መሐመድ ስንት ሚስቶች አሉ? እሺ ነብዩ ሰለላሁ ዐለይሂ ወሰለም 11 ሚስቶች ነበሯቸው። እሺ 11 ሚስቶች ያገቡት ከ40 ዓመት በታች የነበሩበት ጊዜ ነው ወይስ ከ40 ዓመት በላይ ሲሆኑ ነው ያገቡት? አንድ ሚስታቸውን ብቻ ነው በ25 ዓመታቸው አገቡ። እስከ 63 ዓመታቸው ድረስ ከአንድ ሚስት ውጭ የላቸውም ነበር። ከ63 ዓመታቸው በኋላ ነው እነዚያን ሚስቶች ያገባቸው። ያገቡባቸውም ዓላማ እንግዲህ ሰው እንደሚያስበው የስሜት ጥማቸውን ለማርካት ቢሆን ኖሮ በወጣትነት ጊዜያቸው ነበር ሚስት ሊያገቡ የሚችሉት። ነገር ግን የወጣትነት ዘመናቸውን ነብዩ ሰለላሁ ዐለይሂ ወሰለም ከአንድ ሚስት ውጭ አግብተው አያውቁም። በፍጹም አላሰቡትምም ነበር። አንድ ሚስት ራሱ ኸዲጃን ሲያገቡ የመጀመሪያ ሚስታቸውን ሂደው ጠይቀው ምናምን እንዳይመስላችሁ። በ53 ዓመታቸው ይቅርታ፣ ከ53 ዓመታቸው በኋላ እና ነቢያችን ሰለላሁ ዐለይሂ ወሰለም በ25 ዓመታቸው ኸዲጃን ሲያገቡ ጊዜ ሂደው ጠይቀው ምናምን አይደለም፣ ተጠይቀው ሁላ ነው። የእርሳቸውን መልካምነት አይታ፣ የእርሳቸውን ደግነት አይታ ከዚያ በኋላ ተጋቡ። እርሷ ጠይቀው እንጂ እርሳቸው ጠይቀው አይደለም። ለኛ እሱ ልታውቀው ይገባል። ሌላኛው ነገር ነቢያችን ሰለላሁ ዐለይሂ ወሰለም እስከ 53 ዓመታቸው ድረስ ከአንድ ሚስት በላይ አላገቡም ነበር። ከአንድ ሚስት በላይ አላገቡም እርሳቸው። እሺ እንደዛ ከሆነ ሱራ 4 ቁጥር 3 ላይ ምን ይላል? እስቲ ንገሩኝ። ከሴቶችም የተዋቡላቸው 2፣ 3፣ 4 አግቡ እያለ ይናገራል። በእነርሱ ላይ ፈተና እናድርግን ብላችሁ ከፈራችሁ
ማለቴ እንደዛ ሱራ 4 ላይ እንደዛ ካለ 3 4 ሚስት አግቡ ካለ ማለት ነው። እነሱ እንዴት 11 ማግባት ቻለው? ይፈቅዳል? እንዴት ተፈቀደላቸው ለነሱ? በጣም ጥሩ። ያ የሚናገረው ሱራ 4 ቁጥር 4 ላይ ያለው ስለ ትውልዳቸው ነው። ስለ ትውልዶቻቸው አስመልክቶ ነው። እርሳቸውን ደግሞ አላህ በተለየ መልኩ አዟቸዋልና። የቱ ጋር ከተባለ ሱረቱል አሕዛብ ላይ ያ አዩሃ ነቢዩ ኢና አሕለልና ለከ አዝዋጀክ እያለ ይናገር። ሙሐመድ ሆይ እኔ ለአንተ እነዚህን ሚስቶች ፈቀድኩልህ እያለ ተናገረ። ከዚያ መጨረሻ ላይ ግን ገደበባቸው። ላ የሕሉ ለከ ኒሳኡ ሚን ባዕድ አላቸው። እዚያ ላይ ሙሐመድ ሆይ ከዚህ በኋላ ሴት ማግባት ለአንተ አይፈቀድም ብሎ ገደበባቸው። ታዲያ የተገደበው እንዳው በእውነታው በእኛ ላይ ነው ወይንስ በእርሳቸው ላይ የሚለውን አሁን በደንብ ላስረዳችሁ። የተገደበው በማን ላይ ይመስላችኋል? እርሳቸው 11 ስለሆነ ያልተገደበባቸው ይመስለናል አይደለ? ለእኛ 4 ስለሆነ የተገደበ ይመስለናል። በጣም የተገደበው እንዳው በእርሳቸው ላይ ነው። ለምን ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ በኋላ ለአንተ ሚስት ማግባት አይፈቀድም ተብለዋል። እነዚህ ያሉት በእጃቸው ላይ ቢሞቱ እንኳን ሁላቸውም 11 ሌላ ማግባት አይፈቀድላቸውም። በቃ አያ ወረደ አንቀጹ። ከዚህ በኋላ ለአንተ ሚስት ማግባት አይፈቀድም ተባለ። ከነዚህ ጋር እነዚህ ቢፈቷቸው ቢፋቱ ኑሮ እንኳን ሌላ ማግባት አይፈቀድላቸውም ነበር። እኔ እናንተስ 4 ዛሬ ያገባሁኝና ከነዚህ ጋር እየኖርኩኝ እያለሁኝ እነዚህ ጋር ተፋታሁ። ለምሳሌ ሌላ 4 ላገባ እችላለሁ። ወይንም እነዚህ ሞቱብኝ፣ ሌላ 4 ላገባ እችላለሁ። እነዚህ 4 ያገባኋቸው ደግሞ እንደገና ተፋታሁ ወይንም ሞቱ፣ ሌላ የማግባት እድል አለኝ። ገብቷቸዋል አይደል? ነገር ግን እርሳቸው ላይ ይሄ አይሰራም። በፍጹም ተገድበዋል። አለቀ። በቃ በአንተ ላይ ከዚህ በኋላ የትኛዋን ሚስት ቢሆን ማግባት አይፈቀድም ተብለው ተገድቦባቸው ይህን ይመስላል። እንደዛ ከሆነ ገብቶኛል። ሌላ ደግሞ ነቢዩ መሐመድ የአላህ መልእክተኛ ናቸው። የአላህ መልእክተኛ ከሆኑ ለምን ከ40 ዓመት በኋላ ስራ እንዲጀመር ተፈለገ? ከዙ በታች ማለት በቃ ሳይድጉ ትንሽ በሆኑበት ጊዜ ለምን መልእክተኛ አልሆነም? እንዴት 40 ዓመት ፈጅበት? እሺ በጣም ጥሩ። አንደኛ ፈጅቶባቸው ሳይሆን አምላክ አላህ ሱብሓነሁ ወተዓላ መቼ ነቢያቶቹን ለነቢይነት እንደሚመርጥ ራሱ ያውቃል። አላሁ አዕለሙ ሐይሱ የጀዐሉ ሪሳለተህ፣ እኔ መልእክቴን የትና ለማን መቼ ማድረግ እንዳለብኝ ያውቃለሁ እያለ ይናገራል። ከነቢያቶች መካከል በዝቅተኛ እድሜ ላይ ነቢይ የተደረጉ አሉ። ለምሳሌ ዒሳ ዓለይሂ ሰላምን መውሰድ ትችላላችሁ። ዒሳ ዓለይሂ ሰላም ነቢይ የተደረጉት በ30 ዓመታቸው ነው። ይወሳቸዋል። አብዛኛው ነቢይ ግን ጅምሁር አንቢያ ብዙሃኑ ነቢያቶች በ40 ዓመታቸው ላይ ነቢይ ተደረጉ። ዒሳ ዓለይሂ ሰላም በ30 ዓመታቸው ላይ ነቢይ ተደርገዋል። በምድር ላይ ያስተማሩት ዒሳ ለ3 ዓመት ያክል ነው። ለ3 ዓመት ያክል ነው። የማርያም ልጅ ዒሳ በ3 ዓመት ያክል አስተምሯቸው ከዚያ በኋላ ነው ያረጉት። እንዴት እንደሆነ የእርሳቸው ላስረዳችሁ። የእርሳቸውን ባይጠይቀኝም ላስረዳችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ዒሳ ሲናገሩ የምኩቱ ፊኩም ዒሳ እብኑ መርየም 7 ሲኒን አሉ። የማርያም ልጅ ዒሳ በመካከላችሁ 7 ዓመት ይቆያል አሉ። ዳግም በሚወርድ ጊዜ የንዚሉ ፊኩም ዒሳ ብን መርየም ፈየምኩቱ ፊኩም 7 ሲኒን። የማርያም ልጅ ዒሳ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል፣ እርሱም በመካከላችሁ ስንት ጊዜ ይቆያል አሉ? 7 ዓመት ይቆያል አሉ። ስንት ዓመት ይቆያል? 7 ዓመት ይቆያል። ከዚያ በኋላ በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ የምኩቱ ዒሳ ብን መርየም ፊል አርድ 40 ሰነተን አሉ። የማርያም ልጅ በምድር ላይ 40 ዓመት ይቆያል አሉ። አልተጋጨም? ይሄ ተጋጭቷል? አልተጋጨም? አንድ ሐዲስ ላይ 40 ዓመት አሉ፣ አንደኛው 7 ዓመት ላይ ደግሞ 7 ዓመት አሉ። ሐዲሶችን ግን በደንብ አስተውላቸው እንዳልተጋጨ እንድትረዱ ዘንድ። አንደኛው ሐዲሳቸው ላይ 40 ዓመት ይቆያል ሲሉ ጊዜ በምድር ላይ 40 ዓመት ይቆያል እያለ ነው። የምድር ቆይታው አጠቃላይ ማለት ነው። ገብታችኋል? የምድር ቆይታው ስንት ነው? 40 ዓመት ነው። በሌላኛው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ የምወርደው በመካከላቸው 7 ዓመት ይቆያል አሉ። ስለዚህ የአጠቃላይ የምድር ቆይታው ስንት ነው? አስቡት፣ ደምሩ። የምድር ቆይታው በአጠቃላይ ስንት ነው? 40። ዳግም በመካከላቸው በሚወርድ ጊዜ 7 ዓመት ይቆያል አሉ።
7 ዓመት ያዙ። ያልኖረው እድሜ አለ። አጠቃላይ የምድር ቆይታው 40 ዓመት ነው ተብሏል። ታዲያ ቀድሞ መጀመሪያ ከተወለደበት ጊዜ ምድር ላይ የነበረው ቆይታ ስንት ዓመት ሊሆን ይችላል? ስንት ዓመት ሊሆን ይችላል? ልጆች ዛፍ ኮሜንት ላይ ስንት ዓመት ይሆናል? ዳግም መጥቶ የሚቆየው 7 ዓመት፣ የምድር አጠቃላይ ቆይታው 40 ዓመት። ስለዚህ የምድር ቆይታው ስንት ነበር? ከተወለደ ጊዜ ጀምሮ እስከሚያርግ ድረስ ያለበት 33 ዓመት ነበር ማለት ነው። 33 ዓመት ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ኑቢአ ቢአል40 ከማ ቃል አብዱላህ ብን ዓባስ። አብዱላህ ብን ዓባስ እናታችን አይሻ እንደተናገሩት በ40 ዓመታቸው ነቢ ተደርገዋል። ከዚያም በኋላ በ63 ዓመታቸው ከዚህ ዓለም ሄደዋል። ወትወፍየ ወሁወ ኢብን 63 63 ዓመት ሆነው ሙተዋል ብሎ ተናግሯል። ታዲያ በዚያ ዕድሜ ለምን ብሎ ነው ልጁ የጠየቀው። በአብዛኛው ጊዜ ከታች ያሉ ከዚያ በታች ያሉ ዕድሜዎች ገና የልጅነት የወጣትነት ዕድሜ ነው። ልክ ከ40 ዓመት ያህል በኋላ ያለው ደግሞ ወይም ደግሞ ከዚያ በላይ ከ60 ምናምን በኋላ የሚሆነው የትልቅ ሰው ዕድሜ ነው። አይታችሁ ከሆነ በዚህ በዕድሜው ላይ ሰውየው ከ40 ዓመት በኋላ ያለው በጣም እጅግ በጣም የበሰለ የዕድሜ ደረጃ ስለሆነ ነው። ገብቶሻል? ያ ነው። ዒሳ ዓለይሂ ሰላም ገና ወጣት እያሉ ነው ነቢይ የተደረጉት። ገና የ30 ዓመት ወጣት ያያችሁ። እንደ አጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሙሳ ዓለይሂ ሰላም ሌሎች ነቢያቶች 40 ዓመታቸው ሲሞላ ጊዜ ነቢይ ተደርገዋል። ዒሳ ዓለይሂ ሰላም የሚቆያት የምድር ቆይታው ጥቂት ነበረች። ልክ 30 ዓመቱ ላይ ነቢይ ተደረገ። ለ3 ዓመት ያክል አስተማረ። ከዛ አላህ ሱብሓነሁ ወተዓላ ወሰደው። ዳግም ይመጣል ወደ ምድር 7 ዓመት ይቆያል። ከዚያ በኋላ ይሞታል እንደማናችንም ሰው። ግን የዒሳ 7 ዓመት ዕድሜ ገራሚ ዕድሜ ነች። ገራሚ ዕድሜ ነች። በ7 ዓመት የዓለምን ሰው ለአንዱ አምላክ እንዲገዙ ያደርጋል። ተመልከቱ። በ7 ዓመት የዓለም ሰው ሁሉ ለአንዱ አምላክ ለአላህ እንዲገዙ ያደርጋቸዋል። ፈላ ዩዕበዱ ኢለላህ ፊ ዘማኒሃ ያሉ ነቢ ሰለላሁ ዐለይሂ ወሰለም በክርስቶስ ዘመን ከአላህ ውጭ ሌላ ማንም አይመለክም ምድር ላይ ብለው ተናግረዋል። ሐታ ይሁድና ክርስቲያኖች ለአንዱ አምላክ ለአላህ ያምናሉ ብለው ተናግረዋል። አላህ ራሱ ይህም በቁርአን ላይ አጽድቀዋል። ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ይላል። ከመጽሐፍ ባለቤት ነን ከሚሉ አንድም ምድር ላይ አይኖርም የዚያኔ የሚያምኑ ቢሆን እንጂ አለ። ሁሉም ያምናሉ። እና ምን ያክል ገራሚ የሆነ ነቢይ ነው ወላሂ። በ7 ዓመት የዓለም ሰው ለአንዱ አምላክ እንዲገዙ ያደርጋል። በ7 ዓመት አንድ ሃይማኖት ብቻ ምድር ላይ እንድትኖር ያደርጋል። ፈዩህሊኩ ላሁ ኩለል ሚለል ፊ ዘማኒሂ ወላ የብቃ ኢላ ልኢስላም አሉ ነቢ ሰለላሁ ዐለይሂ ወሰለም። በእርሱ ዘመን ሁሉም ሃይማኖቶች ይጠፋሉ፣ ይከስማሉ፣ አንዱ ሃይማኖት ኢስላም ብቻ ይቀራል ብለው ተናግረዋል። መሲሁ ይህን ያደርጋል። ሐሳዊ መሲህ ይመጣል ወይ? አዎ፣ ሐሰተኛው ክርስቶስ ይመጣል። ማን ነው ሐሰተኛው ክርስቶስ? ሐሰተኛው ክርስቶስ ማን ነው? በደንብ አዳምጡ። በነቢያት አንደበት አንድ ክርስቶስ እንደሚመጣ ቃል ተገብቷል። በነቢያት አንደበት አንድ ክርስቶስ ማለት የተቀባ ማለት ነው። አምላክ ማለት አይደለም። ልብ በሉ። የአምላክ መገለጫም ባህሪም ስምም አይደለም። ክርስቶስ ማለት የተቀባ የግሪካዊ ቃል ነው። በዕብራይስጥ አልመሲሕ ተብሎ ይጠራል። አረበኛው ላይ አልመሲሕ ይባላል። ዕብራይስጦች ኻ ብለው ይጠቀማሉ፣ ሓ ብለው ይጠቀማሉ አረቦች። ሲንን ሽን ብለው ይጠቀማሉ ዕብራይስጦች አልመሺኽ ብለው። አረበኛ ደግሞ ሶስቷን ነጥብ ያነሳትና ሲን ብሎ ይጠቀማል። አልመሲሕ ይላል። ባጭሩ ክርስቶስ ማለት ወይንም የተቀባ ማለት ነው። ከአምላኩ የተመረጠ ማለት ነው። ለእስራኤላውያኖች ቃል የተገባላቸው መሲሕ ነበር። ታዲያ ያ ትክክለኛው መሲሕ ማን ነው? የማርያም ልጅ ነው። ምንም ጥርጥር የለውም። የመርየም ልጅ ዒሳ ዓለይሂ ሰላም እርሱ መሲሕ ነው። አላህ በርካታ ቦታ ላይ መሲሕ ራሱ ነው እያለ ጠርቶታል። ታዲያ እርሱ በመጣላቸው ጊዜ እነዚህ በዘመኑ የነበሩ አይሁዶች የሚጠብቁት መሲሕ ምን አይነት መሲሕ እንደሆነ ታውቃላችሁ? የበላይነትን በምድር ላይ የሚያጎናጽፋቸው መሲሕ ነበር የጠበቁት። ምክንያቱም የበላይነትን ለምደዋል አይሁዶች ከአምላክ በሚመረጡላቸው ነቢያትና ንጉሥ ተደርገው በሚላኩላቸው። ሙሴን ውሰዱ፣ የበላይነትን አገኙ በእርሱ። እነ ሰለሞንን ውሰዱ፣ የበላይነትን አገኙ በእነርሱ። እነ ዳዊትን ውሰዱ፣ የበላይነትን አገኙ በእነርሱ። እነ ሱለይማንን ውሰዱ ወይንም ሰለሞን የበላይነትን አገኙ። አሁንም ሮማውያኖች በጣም ተቆጣጥሯቸው ነበር፣ የበላይ ሆነውባቸው ነበር፣ ሰልጥነውባቸው ነበር። መሲህ ይመጣል እያሉ ይፎክሩ ነበር። ያ መሲህ እኛን የበላይ ያደርገናል በእናንተ ላይ ምድራዊ ስልጣንን የሚመልስ መስሏቸዋል ባጭሩ።
ታዲያ የማርያም ልጅ ሲመጣ ጊዜ ዒሳ ዓለይሂ ሰላም ምድራዊ ስልጣን ሳይሆን የሰማይን ስልጣን ብቻ ሆነ የሚያወራቸው። እኔ ስልጣኔ በምድር ላይ እዚህ አይደለም በሰማይ ላይ ነው እንድትወርሱ ማደርጋቸው ብሎ በግልጽ ነገራቸው። እነርሱ የጠበቁት ደግሞ እንደለመዱት የበላይነትን ለምደዋል። አንዴ በቃ በሱ አማካኝነት የበላይነትን እንጎናጸፋለን ብለው ነበር። ሲያዩ ስለ ሰማይ ነው የሚያወራቸው፣ ስለ ምድራዊ ስልጣን መቼም አያወራቸውም። በቀጣዩ ዓለም ስለሚያገኙት ስልጣንና ጸጋ ነው የሚያወራቸው። አንተ ነህ ለእኛ ቃል የተገባሁ እያሉ ያሾፉበት ጀመር። አንተ ልመሲሕ፣ አንተ ነህ ክርስቶስ። በቁርአንም ላይ አለ እና ቀተልነ ልመሲሐ ዒሳ ብነ መርየም፣ ያውና ክርስቶስን ገደል ነው እያሉ ሲሳለቁ እንደነበር የተሳሳተን ሰው ገድለው እንደተሳለቁት ይናገራል አላህ በቁርአን ላይ። ነገር ግን አላህ ስብሐነሁ ወተዓላ ታዲያ ይሄን የተሳለቁበትን መሲህን አላህ ስብሐነሁ ወተዓላ ወደ እርሱ አነሳው። ወደ እርሱ አነሳው፣ በክብር በሁለተኛው ሰማይ ላይ ይገኛል። ታዲያ ሐሰተኛው ክርስቶስ ማን ነው ወደሚለው እንምጣ። ሐሰተኛው ክርስቶስ ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም በትንቢታቸው ላይ ሲናገሩ አይሁዶች ክርስቶስ ይመጣልናል ብለው እስከ ዘመኑ ፍጻሜ ድረስ ይጠብቃሉ ብለዋል። እስከ ዘመኑ ፍጻሜ ድረስ ይጠብቃሉ። አሁንም እየጠበቁ ነው እንዳሉት ነቢያችን ሰለላሁ ዐለይሂ ወሰለም ወደፊትም ይጠብቃሉ። ማን ነው የነሱ ክርስቶስ ብለው የሚያስቡት? ሐሰተኛው ክርስቶስ አለ። መሲሑ ደጃል ይባላል። ደጃል ማለት ከዛብ ማለት ነው። ሐሰተኛ ውሸታም ማለት ነው። አልመሲሕ ሐሰተኛው ክርስቶስ ወይንም ሐሳዊ መሲሕ ነው። ገብታችኋል? ሐሰተኛው ክርስቶስ። ያ ሐሰተኛው ክርስቶስ በበርካታ ተአምር ይመጣላቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወዲያውም እንደመጣ ይሁዲዎች ለእኛ ቃል የተገባው ክርስቶስ ራሱ ነው ብለው ያምናሉ አሉ። ምክንያቱ ለምንድን ነው እሱን የተቀበሉት? ምድራዊ ስልጣንን ስለሚያጎናጽፋቸው ለጊዜ ምን ይላቸዋል? መጥቶ ሐሰተኛው ክርስቶስ እኔ የዚህ ዓለም ገዥ ነኝ በቃ ይላቸዋል። እኔ የዚህ ዓለም አምላክና ገዥ ነኝ ይላቸዋል። እነርሱ የሚፈልጉትም ይሄን ነበር። የዚህ ዓለም ገዢ የሆነን አካል ነበር የሚፈልጉት። ለእኛ ቃል የተገባው ክርስቶስ ራሱ ነው ብለው ይከተሉታል። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም የኽሩጅ ደጃል ምን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም ጠያሊሳ። ሐሰተኛው ክርስቶስ የዘመኑ ፍጻሜ ከመድረሱ በፊት ይነሳል አሉ። በዚያን ጊዜም አይሁዲዎች ናቸው መጀመሪያ ቀድመው የሚቀበሉት አሉ። ለእኛ ቃል የተገባው ክርስቶስ ይሄ ነው በቃ ይላሉ። ከእርሱ ጋር ታዲያ ለተወሰነ ጊዜ ዓለምን ያስሳሉ። ዓለምን በእጃቸው ያደርጋሉ፣ ይሰለጥናሉ በምድር ላይ ሐሰተኛው ክርስቶስና አይሁዲዎች። ለእኛ ቃል የተገባው አንተ ራስህ ነህ ብለው ወዲያው መጀመሪያ የሚቀበሉት እነርሱ ናቸው። አያችሁ፣ እውነተኛውን ክርስቶስ ለምን መለሱ? የምድራዊ ስልጣንን ስላላሳያቸው፣ ሰማያዊ ስልጣንም ነበር ሲነግራቸው የነበረው። ይህን ሐሰተኛውን ክርስቶስን የሚቀበሉት ለምንድን ነው? ምድራዊ ስልጣንን ያሳያቸዋል፣ የበላይነትን ያሳያቸዋል ለተወሰነ ጊዜ። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም የሐሰተኛውን ክርስቶስ በምድር ላይ የሚኖረውን ቆይታ ምን ያክል ቀን እንደሆነ ተናገሩ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የምኩሱ ደጃል ፊኩም አው ፊል አርድ 40 ሰነተን የውሙን ከሰነ ወሸህሩን ويوم كشهر ويوم كجمعة أو كأسبوع وسائر أيامه كأيامكم هذه. ሐሰተኛው ክርስቶስ በምድር ላይ ለ40 ቀን ይቆያል አሉ ነቢ ሰለላሁ ዐለይሂ ወሰለም። የመጀመሪያው አንድ ቀን ልክ እንደ ዓመት ይረዝማል አሉ። ሁለተኛው ቀን ደግሞ ልክ እንደ ወር፣ ሶስተኛው ቀን ልክ እንደ ሳምንት፣ ሌሎቹ ቀናቶቹ ልክ እንደናንተ እንደ ምድር ቀናቶች ብሎ ተናገሩ። ያ ማለት ነው ፀሐይ ወጥታ ለአንድ ዓመት ያክል አትገባም ልጆች፣ ለዓመት ያክል ይቆያል አንዱ ቀን ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ፀሐይ ወጥታ ለአንድ ዓመት ያክል ቀኑ ይቆያል። አያችሁ፣ እርሱ ከወጣበት ጊዜ ጀምሮ። ከዚያ ሁለተኛው ቀን ልክ እንደ ወር፣ ሶስተኛው ቀን ልክ እንደ ሳምንት፣ ሌላው ቀን እንደናንተ ቀን አሉ። ይህን ትንቢት እየተናገሩ እያሉ ነቢ ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች ታዲያ ያሳሰባቸው የሶላት ጉዳይ ነበር። ደጃልን አልፈሩትም። ምክንያቱም ኢማን በልባቸው ውስጥ ጨቅ ብሏል፣ ሞልቷል፣ የአላህ ስብሐነሁ ወተዓላ እምነት። ስለዚህ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም ማነው ሰሓቦች ፈማዛ ነፍዐሉ ፊ ሶላቲና ፊ ዛከል የውም ያ ረሱለላህ አሉ። ታዲያ በዚያን ዘመን ስለ ሶላታችን ምን ልናደርግ ነው አሉ። እንዴት ልንሰግድ ነው አሉ። እንዴት ልንሰግድ ነው? ከዚያም በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ትቀድሩነ ለሁ ተቅዲረን አሉ። ለእርሱ መመጠንን ትመጥኑለታላችሁ አሉ። ልክ ለምሳሌ 24 ሰዓቱን ለ5 አውቃት ሶላት ተጠቅመን ቀጣዩን 24 ሰዓት ለ5 አውቃት ሶላት፣ ቀጣዩን 24 ሰዓት ለ5 አውቃት ሶላት እያደረገን በዚያን ዘመን እንሰግዳለን። ወሩንም ልክ እንዲሁ፣ ሳምንቱም ልክ እንዲሁ ይቀጥላል።
ሌሎቹ ቀናቶች እንዳለ ልክ 40ኛውን ቀን እንደጨረሰ ነው እውነተኛው መሲህ ከሰማይ ይወርዳል በዚያ ዘመን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ 10ኛው ክርስቶስ የምድር ሰዎችን እኔ አምላካቸው ነኝ እኔ የዚህ ዓለም ገዢ ነኝ ብሎ ከፈተለና ብቻ በርካቶችን ካሳመነ በኋላ እንዲሁም አማኞች አናምንም ካሉት በኋላ አማኞች በዚያን ዘመን በኢየሩሳሌም ይሆናሉ፣ ይሰበሰባሉ፣ በፍልስጤም ይሰበሰባሉ። ማን የሚባል መሪ ያላቸው? መህዲ ወይም ሙሐመድ ብን አብድላህ የተባለ መልካም ጻድቅ የሆነ መሪ የነብዩ ሰለላሁ ዐለይሂ ወሰለም ዘር የሆነ መሪ ይኖራቸዋል። እርሱ ጋር ይሆናሉ። ቤተ መቅደስ ወይም ቤተል መቅደስ ኢየሩሳሌም ሆነው እየሰገዱ ይጠብቃሉ። ሐሰተኛው ክርስቶስና ይሁዲዎች እርሱን ለመዋጋት ይህንን እውነተኛውን ማን ነው መህዲንና አማኞችን ለመዋጋት ይመጣሉ ወደ ኢየሩሳሌም። ልክ እየመጡ እያለ አላህ ሱብሓነሁ ወተዓላ እውነተኛውን መሲህ ያወርደዋል ከሰማይ። ደጃል ከዚያ እየመጣ ወደ መህዲና ወደ አማኞች ቤተ መቅደስ ዒሳ ዓለይሂ ሰላም መካከል ላይ ይወርዳል። ዒሳ በሚወርድ ጊዜ ታዲያ በመላእክት ታጅቦ ነው የሚወርደው። በመላእክት ታጅቦ በመካከላቸው ሆኖ ይመጣል። የንዚሉ ዒሳ ብን መርየም ዋዲዐን የደይህ ዐላ አጅኒሐቲል መላኢካ በመላእክቶች ክንፍ ላይ እጆቹን አስቀምጦ ከሰማይ ታጅቦ በመላእክ መካከል ሆኖ ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሰማይ ከወረደ በኋላ ቀጥታ መጀመሪያ የት ይወርዳል? የንዚሉ ዒሳ ብን መርየም ፊ አኺር ዘማን على شرقي دمشق عند باب اللد ثم يأتي إلى بيت المقدس ويصلي معهم صلاة الصبح لك نقاتو لاي ነው የሚወርደው የሱብሂን ሶላት ልትሰግዱ ኢቃም ልታደርጉ አካባቢ ላይ ልክ በዚያ ሰዓት ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። መጀመሪያ የሚወርደው በምስራቅ ደማስቆ ላይ ይወርዳል። ባብ ሉድ የተባለች የሉድ ባብ ማለት ነች። መግቢያ በር አለ በዚያች ሀገር ላይ ሉድ የሚባል የመግቢያ በር ስም ነው። ልክ አንድ ሀገር ላይ ስትገቡ የሆነ መግቢያ ትልቅ በር አለ አይደለ? እንደዚያች አይነት ቦታ ላይ እንደሚወርድ ተናገሩ። عند المنارة البيضاء ይቅርታ፣ عند المنارة البيضاء ከነጯ ሚናራ ባለቤት ይወርዳል አሉ። ሐሰተኛውን ክርስቶስ ባብ ሉድ ላይ ያገኙታል፣ ፍልስጤም ላይ። ልጨርስ ነው እንዴ? ልጨርስ ይችላል። እሺ፣ ጥያቄ ምንድን ነው? ከዚህ በፊት ከእፎይ ጋር ስትወያይ ቆይ አላህ እጅና አባት አለው ብለህ ተናግራል። ጭንቅላት ስትባል አላቅም ልኖረውም ላይኖረውም ይችላል ብለህ ተናግራል። እና እንዴት ነው ማታ ማታ ሁሌ የሚወርድ ከሆነ እንዴት አያስብም? እንዴት ነው የሚወርደው? እሱ ላይ ትመልስልኛል። ሲቀጥል ደግሞ ሱራ 75:12 ላይ ሙሐመድ ምን ብሎ ማንም ሰው ክፉ ቃል እንዳይናገር። እሺ ከዚያ በኋላ ዒሳ ዓለይሂ ሰላም ቀጥታ ወደ ቤተ መቅደስ ይመጣሉ። ልክ ሲመጡ ጊዜ ዒሳ ዓለይሂ ሰላም የሱብሒን ሶላት ለመስገድ በተዘጋጃችው ሰዓት ይወርዳል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ልክ የሱብሒን ሶላት ሰዎች ልትሰግዱ ባላችሁበት ጊዜ ዒሳ ቀጥታ ወደ መስጂድ ይገባል አሉ። ወደ መስጂድ ሲገባ ጊዜ እዛኔ ሁላችሁም ታውቁታላችሁ ብለው ተናግረዋል። ምልክቱንም እንዳለ ተናግረዋል ነቢያችን ሰለላሁ ዐለይሂ ወሰለም። እንዳለ ሙሉ ተክለ ሰውነቱን ነግረውናል። ዛሬ ብናየው መንገድ ላይ እንድናውቀው ሁሉ አድርገው ማለት ነው። በዚያን ዘመን ይወርዳል። በሚወርድም ጊዜ ምልክቱ ያውና ብለው ነገሩን። እንዳለ ተክለ ሰውነቱ ከለሩ ሳይቀር ልብሱ ሳይቀር የሚለብሰው ከለር ልብሱ ሳይቀር ፀጉሩ ሳይቀር ቁመቱ፣ ስፋቱ፣ ምኑ ሁሉን ነገር እንዳለ ነግረውናል። እንዴት እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? የዛኔ ልክ ሲመጣ በሰዎች መካከል በደንብ አድርገን ነው የምናውቀው። እንዳለ ሙሉ ተክለ ሰውነቱን ተናግረዋል። እኒ ሰኡኽቢሩኩም ዐንሁ ፈዕሪፉሁ አሉ። እኔ ስለ እርሱ ልነግራቸው ነው ከወዲሁ እወቁት እነሆ ብለው ጀመሩ ነብዩ ሰለላሁ ዐለይሂ ወሰለም። ኢነሁ ለይሰ ቢጠዊል ወላ ቢልቀሲር ወላኪነሁ መርቡዕ አሉ። እርሱ በጣም ረጅም አይደለም፣ በጣም አጭርም አይደለም፣ ነገር ግን መካከለኛ ነው አሉ። ይህ ዝልግልግ ያለ ረጅምም አይደለም፣ አጭር ነገርም አይደለም፣ መካከለኛ ተክለ ሰውነት ያለው ነው አሉ። ቁመቱን ጨረሰ። ወላኪነሁ መርቡዕ ያዕኒ ሙተወሲጥ መካከለኛ ተክለ ሰውነት ያለው ነው አሉ። ዋሲዕ አልመንኪበይን አሉ። ትከሻው ሰፊ ነው አሉ። ዓሪድ ሶድር አሉ። ደረቱ ደግሞ ሰፋ ያለ ነው አሉ። ልክ እንዲሁ አያችሁ፣ እጅግ በጣም የሚያምር የሆነ መልእክተኛ ነው። እጅግ በጣም የሚያምር ተክለ ሰውነት ያለው ነው። ትከሻው ሰፊ ነው፣ ደረቱም ልክ እንዲሁ አሉ። ይህ ወንዳ ወንዳ ላያችሁ፣ ደረቱ በጣም ሰፊ የሆነ ነው። ልክ እንዲሁ ደግሞ ትከሻውም ሰጥ ያለ ነው። በቃ ከለሩን ሲናገሩ ምን አሉ? ቅላትን የቀላቀለ ነጭ ነው ብለው ተናገሩ።
ነጭ ነው ተክለ ሰውነቱ ውበቱ፣ ግን ቅላትን የቀላቀለ ነው። ያ ማለት በጣም ግርጥት ያለ ነጭ አይደለም፣ በጣምም ቅልት ያለ ቀይ አይደለም። ነገር ግን ሁለቱን የቀላቀለ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ቅላትን የቀላቀለ ነጭ ነው አሉ። ጨረሱ እሱን። ስለ ፀጉሩ ሲናገሩ ወሸዕሩሁ የስሉ ኢላ ሸሕመቲ ኡዙነይህ አሉ። ፀጉሮቹ እስከ ጆሮ ጫፍ ይደርሳል አሉ። ረዘም ያለ ነው ፀጉሩ። እንዲህ በቃ ልክ እንደዚህ አይደለም። ለምሳሌ በቃ እንደዚህ ከፈል ያለ ሆኖ ረዘም ያለ ፀጉር ነው። እስከ ጆሮዎቹ ይደርሳል አሉ ርዝመቱ። ኢላ ሸሕመቲ ኡዙነይህ ማለት እስከ ጆሮዎቹ ጫፍ ማለት ነው። ሌላኛው ፀጉር ሁለት አይነት ነው። ወይ ቁርስጭ ያለች ፀጉር ነች እንደ አፍሪካውያን፣ ወይንም ደግሞ ልስልስ ያለ ፀጉር ነው አይደለ? የዒሳ ታዲያ ከየትኛው እንደሆነ ሲናገሩ ፀጉሩን በጣም ለስላሳ ከሆኑ የፀጉር ባለቤቶች ነው ብለው ተናገሩ። ፀጉሩ ምን አይነት ነው? ለስላሳ የፀጉር ባለቤት ነው። ገብታችኋል? ፀጉሩ ለስላሳ የፀጉር ባለቤት ነው። እሺ ለብሶት የሚመጣው ልብስስ አንድ ወጥ ልብስ ለብሶ አይመጣም። የተከፈሉ ልብሶች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ፣ የተከፈሉ ልብሶች ናቸው። ከታች እና ከላይ ያለ ክፍልፋይ የሆኑ። ሁለተኛ የልብሱን ከለር ሁሉ ሳይቀር ተናገሩ። ምን አይነት ልብስ? ጥቁር ልብስ ለብሶ የዛኔ እንደማይመጣ ነግረውናል። ወይንም ነጭ አይደለም። ታዲያ ምንድን ነው ከተባለ ምንድን ነው ይሄ? ሰፍራ የሆነ ዳለቻ ነው የምንለው በእኛ አካባቢ ታውቃላችሁ። ዳለቻ ቀይም አይደለም ቢጫም አይደለም፣ መካከል ላይ የቀላቀለ የሆነ ማለት ነው። እንደዛ አይነት ከለር ለብሶ የሚመጣዋል። እጅግ በጣም ያማረና የተዋበ መልእክተኛ ነው። ልክ ሲመጣ ጊዜ ከራሱ ላይ ልክ ውሃ ዝናብ መጥቶት እየተንጠፋጠፈበት ከውጭ ወደ ቤት እንደሚገባ ሰው አለ አይደለ? እንደዛ አይነት መስሎ ይታያችኋል አሉ። ምክንያቱም ገና ከሰማይ እየወረደ ነው። ዒሳ ዓለይሂ ሰላም ወርዶ ነው ቀጥታ ደማስቆ ላይ ወረድ ብሎ ቀጥታ የሚመጣው። ነገር ግን እርሱ ያ ልክ እንደ ወርቅ የሚንጠፈጠፍበት ይመስላል ከራሱ ላይ ብለው ተናገሩ። ወርቅም አይደለም ግን አሉ። ይህን ሁሉ መገለጫውን ተናግረዋል። ታዲያ በሰዎች መካከል የዛኔ ቀጥታ ቤተ መቅደስ ሲገባ ምንም ሳይቀላቀልብን እርሱ መሆኑን በደንብ አድርገን እንድናውቅ አድርገው ነገሩ። ልክ በሚመጣም ጊዜ አሉ ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ተመልከቱ የውዴታቸውን አገላለጽ። ትንቢቱን እየተናገሩ እያለ እርሱ መምጣቱን ምን እንደሚያደርግ ገና ስታዩት ምን በሉት አሉን። ምን አድረከ ሚንኩም ዒሳ ብን መርየም ፈልየቅረኡሁ ሚኒ ሰላም አሉ። አደራ ከመካከላችሁ ከትውልዶቼ በዚያን ዘመን ክርስቶስን ዒሳን ያገኘ ሰው የእኔን ሰላምታ ያድርስልኝ ብለው ተናገሩ። አሁንም እኛ እርሱን በምናገኘው ጊዜ ነቢያችን አሰላሙ አለይኩም ብለውሃል ለማለት ሁሉም ሙስሊም ይህን ሐዲስ አንብቧል። ይህን መልእክት ለማድረስ ዝግጁ ነው። አደራ የኔን ሰላምታ አድርስልኝ አሉ። ወሃዛ የዱሉ ዐላ ሑቢሂ ዐለይሂ ሰላቱ ወሰላም ለዒሳ ነቢ ዐለይሂ ሰላቱ ወሰላም። ይህ ነቢያችን ሰለላሁ ዐለይሂ ወሰለም ለዒሳ ምን ያክል ውዴታና ክብር እንዳላቸው ይገልጻል። ወደፊት ለምሳሌ ከዚህ ቦታ ትሄዳለህ፣ ከዚያን እንትና ቤት ትሄዳለህ፣ በጎን የምታገኘው ሰው አለ። አደራ ያን ሰው አግልለህ ሰላም በልልኝ እንዳው በደንብ አድርገህ ብትባሉ ምን ትላላችሁ? ምን ያክል ቦታ ቢሰጠው ነው ለዚያ ሰው ለየት አድርጎ ያን ሰው ሰላም በልልኝ ያለው እንላለን። ዒሳን በጣም ይወዱታል፣ በጣም ይወዳቸዋል። እርሱ ወደ ሰማይ በሄዱ ጊዜ ወንድሜ ብሎ ነው የጠራቸው። መርሐበን ብልአኽ ሳሊሕ ወነቢይ ሳሊሕ፣ መልካሙ ነቢይ መልካሙ ወንድሜ እንኳን ወደ ሰማይ ዓለም መጣህ ብሎ ነው ያናገራቸው። እንደ አጠቃላይ ይህ ነው ይሆን። ልክ ሲመጣ ጊዜ ከዚያ በኋላ ዒሳ ዓለይሂ ሰላም ወደ መስጂድ ሲገባ ምን ትሉታላችሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ኢቃም እንዳደረጋችሁ ልትሰግዱ ስትሉ ነው የሚገባው ብለዋል። ወዲያውም በዘመኑ ያለው መሪ ተቀደም ያ ረሱላህ ይለዋል። አንተ በአላህ መንፈስ በአላህ ቃል የተገኘህ የአላህ መልእክተኛ ተቀድመህ አሰግደን ይለዋል። እርሱም እንዲህ ብሎ ይመልስላቸዋል አሉ ኢነሃ ኡቂመት ለኩም፣ አይ ለእናንተ ነው ኢቃም የተደረገውና እናንተ አሰግዱ ችግር የለውም ይላል አሉ። ዑለሞች ይህን ሲናገሩ አስከትለው ምን አሉ? ወሃዛ የዱሉ ዐላ ተዋዱዒሂ ዐለይሂ ሰላቱ ወሰላም፣ ዒሳ ምን ያክል ተናናሽ የሆነ የሚተናነስ የሆነ ራሱን ከፍ ከፍ የሚያደርግ እንዳልሆነ የሚገልጽ የሆነ ሐዲስ ነው ብለው ተናገሩ። ያያችሁ እርሱ ክብሩ በጣም ላቅ ያለ ነው። በዚያ ዘመን ከሚኖሩ ሰዎች ሁሉ እርሱ ነው ሊመራ የሚገባው። ግን ዒሳ ምን ይላል? ችግር የለውም እናንተ አሰግዱ፣ ለእናንተ ነው ኢቃም የተደረገው ብሎ ይተውላቸዋል አሉ። ከዚያም እናንተ ታሰግዳላችሁ አሉ። ወዲያው ዒሳ ዓለይሂ ሰላም ሰግዶ ከጨረሰ በኋላ ቀጥታ ሐሰተኛውን ክርስቶስ ፍለጋ ይወጣል። ቀጥታ ዒሳ ይወጣል። አማኞችም እርሱን ተከትላችሁ ትወጣላችሁ የዛኔ ያሉ ሐሰተኛውን ክርስቶስና አይሁዶችን ፍለጋ።
ቀጥታ እየወጣ ያለ ዒሳ ዓለይሂ ሰላም ከቤተ መቅደስ ሐሰተኛው ክርስቶስ ከዚያ ወደ ቤተ መቅደስ እየመጣ ይገናኛሉ፣ ይተያያሉም አሉ። ምን ሊፈጠር ነው? ከዚያ በኋላ ፈዒንደማ የራሁ አሉ ነቢ ሰለላሁ ዐለይሂ ወሰለም በሚያየውም ጊዜ አሉ ሐሰተኛው ክርስቶስ እውነተኛውን ክርስቶስ በሚያይ ጊዜ የዙብ አሉ ይቀልጣል አሉ ይሟሟል። ዒሳ የዛኔ ይዞ ከሚመጣው ተአምር መካከል አንዱ ምን እንደሆነ ታውቃላችሁ? አዲስ ተአምር ይዞ ይመጣል። ማንም ጠላት ከፊቱ አይቆምም፣ በአይኑ በማየት ብቻ የሚያቀልጣቸው ቢሆን እንጂ። ይህን ተአምር ይዞ ይመጣል። የዙቡ ከማ የዙቡ ልሚልሕ ዐንደማ ዩድዐ ፊል ማእ አሉ ነቢ ሰለላሁ ዐለይሂ ወሰለም ጨው በውሃ ውስጥ በሚገባ ጊዜ እንደሚሟሟው እንደሚቀልጥ ሁሉ ሐሰተኛውን ክርስቶስ እውነተኛውን ክርስቶስ በሚያይ ጊዜ ይቀልጣል፣ ልክ እንዲሁ አሉ። በቃ በአይኑ በማየት ብቻ ሲያዩ ገና ይቀልጣል አሉ። እንደሚቀልጥ በሚያውቅም ጊዜ ሐሰተኛው ክርስቶስ ራሱን ከአይኑ ለመሰወር ከዒሳ አይን ለመሰወር ይሸሻል አሉ። ፈየህሩብ አሉ ነቢ ሰለላሁ ዐለይሂ ወሰለም ይሸሻል፣ ያመልጣል አሉ። ፈየትበዑሁ ዒሳ አሉ ዒሳም ይከተለዋል አሉ። ፈየቁሉ ለሁ እንዲህም ይለዋል ላ ተህሩብ ምኒ ከእኔ አትሸሽ ከእኔ አታምልጥ ይለዋል። እነ ሊየ ضርበተን ዐለይክ እኔ በአንተ ላይ የተወሰነችልኝ አንዲት ምታለችኝ ከእርሷም ልታመልጥ አትችልም ይለዋል። ፈየድሪቡሁ ቢضርበትን ዋሒዳ ፈየቅትሉሃ ነቢ ሰለላሁ ዐለይሂ ወሰለም በአንዲት ምትም ብቻ ይመታውና ይገድለዋል አሉ። ወለው ተረከሁ ለዛብ አሉ አስከትለው ነቢ ሰለላሁ ዐለይሂ ወሰለም እንዳው በሰይፉ ባይገለው እንኳን በአይኑ ብቻ ዝም ብሎ እያየ ቢተወው ይቀልጥ ነበር እያያችሁት እናንተም አሉ። ዒሳ ፊት ማንም ሊቆም አይችልም። ማንም ጠላት ጫፉን እንዲነካው አላደረገም፣ ወደፊትም አያስነካውም በጠላት። በጣም ጀግና የሆነ ነብይ ነው። የሚገርም መልእክተኛ ነው። በ7 ዓመት በሚወጣበት ጊዜ ይችን ዓለም ለአንዱ አምላክ እንዲገዙ ያደርጋታል። በዚያን ጊዜ ሁሉም ሰው ያምናል አሉ ነቢ ሰለላሁ ዐለይሂ ወሰለም። በእርሱ ዘመን አንድም ከሃዲ ሳይኖር ሁሉም በጥቅል ያምናሉ። አላህ ስብሓነሁ ወተዓላ ቃል የገባለት ነገር አለ። ጠላቶችህን ሁሉ ከእግርህ ስር አደርግልሃለሁ ብሎ ቃል ገብቶለታል። ጠላትን ሁሉ ከእግርህ ስር እስኪያደርግለት ድረስ ግን የበላይነቱን እንደተጎናጸፈ ይቆያል። ከዚያም በኋላ ሁሉን ለአንዱ አምላክ ያስገዛል። ዒሳ በምድር ላይ መጡ። ሁሉ ለአንዱ አምላክ ከተገዛ በኋላ የዚያም ጊዜም ከእኛም ጋር አብሮ ይገዛል አላህን። ከዚያም በኋላ ፍጻሜው ይሆናል። ያ ሱብሃነላህ። በደንብ ለሚያስተውል ክርስቲያን መጽሐፋቸው ላይ ተጽፏል። ዳዊት ምን አለ? ጌታዬ ጌታዬን ጠላቶችህን ከእግርህ ስር እስካደርግልህ ድረስ እና ከቀኝ የተቀመጠ አለው ይላል። ከቀኝ ማለት ነው በሰማይ ላይ እንደሚወስደው። እስከ መቼ ድረስ? በጠላቶቹ ላይ የበላይነትን እስኪያጎናጽፈው ድረስ እና ተቀመጥ ብሎ ወደ ሰማይ እንደሚወስደው ተናግሮለታል አይደለ? ማናቸው ጠላቶቹ? እነዛ ይሁዳውያን ክርስቶስነትን የካዱ የእርሱን ክርስቶስነት የካዱ ሰዎች በእነርሱ ላይ የበላይነትን የሚጎናጸፈው የዘመኑ ፍጻሜ ከመድረሱ በፊት እስከዚያ ድረስ በህይወት ይቆያል። ማንም ጠላት እርሱን ሊያሸንፈው አይችልም። ሁሉ ከተገዛለት በኋላ ግን ይላል ያ ማለት የዓለም ሰው ሁሉ በእርሱ ትእዛዝ ስር ከኖረ ሁሉ በዒሳ ትእዛዝ ስር ከኖረ በኋላ በዚያን ጊዜ እርሱ ደግሞ ከኛ ጋር አምላኩን ይገዛል። ነቢያችን ሰለላሁ ዐለይሂ ወሰለም ከሰማይ ከወረደ በኋላ ከእናንተ ጋር አምላኩን አላህን ይገዛል ይሰግዳል አሉ። ቅድም እንዳልኳችሁ ይህንንም አንደኛ ቆሮንቶስ ምዕራፍ 15 ቁጥር 23 ጀምራችሁ ታገኛላችሁ። ሁሉን ካስገዛለት በኋላ ግን ሁሉ በሁሉ ይሆን ዘንድ የዛን ጊዜ እርሱም ሁሉን ላስገዛለት ከነ አብሮ ይገዛል። በቃ ይገዛል። ከዚያ በኋላ ግን አለቅነትንም ስልጣንንም ለሰጠው ለዚያ ለአምላኩ ያስረክብና የእርሱን ፍጻሜ ይሆናል ይዛን ያለ። ከዚያም በኋላ ነቢ ሰለላሁ ዐለይሂ ወሰለም ሁሉን ለአንዱ አምላክ ካስገዛ በኋላ ግን ثم يتوفى ከዚያም በኋላ የእርሱን ፍጻሜ ይሆናል ብለው ተናገሩ። ይሞታል አሉ። هذا هو عيسى ይህ ነው ዒሳ ማለት ይህ ነው ክርስቶስ ማለት። ነገር ግን የበላይነትን እስኪጎናጸፍ ድረስ በዛ በሐሰተኛው ክርስቶስ ላይ በፍጹም እርሱ አይጠፋም፣ አይሞትም፣ አይገደልም፣ አይሰቀልም፣ በክብር ይኖራል በሰማይ። ገብቷችኋል? የበላይነትን ሳያጎናጽፈው በጠላቶቹ ላይ በፍጹም አይገለውም አምላክ። የሐሰተኛ እነዚያ ክርስቶስ ማን ነው? ሐሰተኛው ክርስቶስና እርሱን የተከተሉ አይሁዳውያን የዛኔ ያፍራሉ። ይህን ይመስላል። እሺ ጥያቄ ያለው ከላይ ሰላም ብያለሁ። እሺ ሰላም ነው ዳንፍራሽ አንዴ ከላይ ያለችውን አንዴ እናስቀምጥ። ከይቅርታ ጋር ከላይ ያለችውን እናስቀምጥ። ከላይ ያለ ይቀር። እሺ ደህና ነሽ?
ቀጥላለህ። ይገርም። እግዚአብሔር ይመስገን። እሺ ምን ነበር? ይሰማል? ይሰማል። ምንድነው? ፈራው ግን በኢየሱስ ስም እንትን መሆን ፈልጋለሁ ግን ፈራው። ለምንድን ነው የምትፈሪው? ከአምላክሽ ውጭ ማንንም አትፈሪ። መፍራት ካለባቸው አንዱን አምላክ ብቻ። ፈተቁን ያ ኡሊል አልባብ አለ። እናንተ የልቦና ባለቤቶች ሆይ እኔን ብቻ ፍሩኝ አለ። ፈላ ተኽሸውሁም ወኽሸውኒ አለ። ሰዎችን አትፍሯቸው እኔን ብቻ ፍሩኝ አለ። እዚህ ዓለም የመጣችሁት የአምላካችሁን ትእዛዝ ለመፈጸም እንጂ የሰዎችን ፍላጎት ለመጠበቅ አይደለም። አደራ ይሄን እንዳትረሱ፣ ሁሌ ይሄን እንዳትረሱ። ያ ማለት ግን ሰዎችን እንዳው ተጻረሯቸው እያልኩኝ አይደለም። ነገር ግን ከአምላክ ትእዛዝ ጋር በሚጋጭ ጊዜ አምላክ ትእዛዝ ይቀደማል። ማንንም አትፍሩ በአምላካችሁ ትእዛዝ ላይ። ላ ተኻፉ ፊላሂ ለውመተ ላኢም፣ በአላህ ትእዛዝ ላይ የወቃሽን ወቀሳ አትፍሩ። ለምን? የዓለም ሰው ከበስተጀርባቸው አይሆንም። እነሱ ከአምላክ ቤት አይቆሙላችሁም፣ አይጠየቁላችሁም። ያ የፈጠራችሁ አምላካችሁ ነገ የፍርዱ ቀን ከፊቱ ትቆማላችሁ፣ ትጠይቃላችሁ። ፈጥሬህ ነበር፣ በምድር ላይ አኑሬሃለሁ፣ ነቢይ ልኬልህ ነበር፣ እኔ እንድትገዛዝ እዤህ ነበር፣ ፈጽመሃል ተብለህ የምትጠይቅበት ቀን አለ። ወኩሉን አቲህ የውመል ቂያመቲ ፈርድ አለ። እያንዳንዳችሁ በተናጠል ሆናችሁ የትንሣኤ ቀን ከእኔ ፊት ትመጣላችሁ ብሏል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ማ ሚንኩም ሚን አሐድን ኢላ ሰዩከሊሙሁ ረቡህ ለይሰ በይነሁ ወበይነሁ ተርጁማን አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ከእናንተ ከሰዎች አንድ የማይኖርም ነገ የትንሣኤ ቀን የፍርዱ ቀን በእናንተና በአምላካቸው መካከል ማንም መካከለኛ አስተርጓሚ ሳይኖር ከፊቱ ቁማችሁ የምትጠየቁ ቢሆን እንጂ አሉ። እሺ እስልምናን መቀበል ፈልገት ነው? አዎ፣ በሰሞኑ በተደረገው ነገር ላይ በጣም ውስጤ ተነክቶ መሆን ፈልጋለሁ። ምክንያቱም ያሳመኑ ነገሮች ስላሉ ማለት ነው። እሺ የምለውን ቃል አብረሽ የተከተልሽ ነው። የምለውን ቃል የሻሃዳ ቃል አብረሽ የተከተልሽ ነው። ከዛ ሙስሊም ሆንኩ ማለት ነው። ማን ያስተምረኛል? ምክንያቱም መማርም ፈልጋለሁ፣ በደንብ ማወቅ ፈልጋለሁ። እሺ አድሚኖች ያሉ ያስገቡሻል፣ ግሩፕ ያስተምሩሻል፣ ችግር የለም። ስለ እስላም ግን ባጭሩ ልንገርሽ፣ እሺ እንድትረጅ ዘንድ ልንገርሽ። እሺ እሺ። ኢስላም ብሎ ማለት አምላክ በነብያት በኩል ለሰው ዘር ሁሉ የደነገገው ብቸኛው ሃይማኖት መለኮታዊ ሃይማኖት ነው። አምላክ እንግዲህ እዚህ ዓለም ላይ ሲፈጥረን ጊዜ እዚህ ዓለም ላይ ሲያመጣን ጊዜ እርሱን በብቸኝነት አምነን እርሱን በብቸኝነት እንድንገዛ ዘንድ ነው። እንዲሁም በነቢያት በኩል እነርሱ የደነገጉልን ሃይማኖት እንድንከተል ነው። አምላክ አላህ በቁርአን ላይ ምን ይላል? ኢነ ዲነ ዒንደላሂ ልእስላም ይላል። ከእኔ ከአምላካቸው ዘንድ ትክክለኛ ሃይማኖት እስልምና ሃይማኖት ነው ይላል። በሌላ ቦታ ላይ ወረዲቱ ለኩም ልእስላም ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ ደነገግኩላችሁ እያለ ይናገራል። እንግዲህ ለሰው ዘር ሁሉ የደነገገው ሃይማኖት እርሱ እንደሆነ ይናገራል። የቀደሙት ነቢያቶችንም አዞባቸው የነበረው ሃይማኖት እስልምናን እንደሆነ ይነግረናል። በሱራ ሹራ ላይ ሁለተኛው ገጽ ላይ ምን ይላል? ሸርዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ የደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ኢየሱስን አዝዤባቸው የነበረውን ሃይማኖት እያለ እነዚህን ታላላቅ ነቢያት ለናሙናነት ያክል ይጠቅስልናል። ስለዚህ እነርሱ ሁሉ ታዘውበት የነበረውን ራሱን ያን ሃይማኖት ነው እያለ ይነግረናል። እና ነቢያቶችም ይህን ነው ለትውልዶቻቸው ለልጆቻቸው የሰብኳቸው። ያዕቆብን ለምሳሌ ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ምን አለ? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን ብቻ መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናቸው እንጂ እንዳትሞቱ አላቸው ይላል። ያ ሐዋርያቶችም ልክ እንዲሁ ቃል በቃል ወኢዛ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀዱ ቢአንና ሙስሊሙን ይላል። ሐዋርያቶች ቃል በቃል እነሆ እኛ ሙስሊሞች ነን ብለው እንደተናገሩ ያሳያል። እና ይህን ይመስላል ኢስላም ነገ የትንሣኤ ቀን የፍርዱ ቀን ከአምላካቸው ፊት የምትጠየቁበት የሆነ ሃይማኖት ነው። ኢስላም ምንድን ነው የሚያስተምረው ከተባለ የመጀመሪያው ትእዛዝና መሰረት በእስልምና ሃይማኖት አንድና ብቸኛ የሆነውን አምላክን አላህን በብቸኝነት መገዛት ነው። ይህ ነቢያቶች ሁሉ ያስተማሩበት የሆነ የመጀመሪያው ትእዛዝና መሰረት ነው። ያ አምላክ አንድ ብቻ ነው። በአንድነቱ ላይ ሁለትነት የለበትም።
በመለኮትነቱ ላይ ሰውነት የለበትም። በጌትነቱ ላይ ባርነት የለበትም። በህያውነቱ ላይ ሞትነት የለበትም። በሀያልነቱ ላይ በአሸናፊነቱ ላይ ተሸናፊነትና ደካማነት የለበትም። በጥበቃው ላይ እንቅልፍ ማንገላጀት የለበትም። ያን አንድ አምላክ ነው ነቢያቶች የሰበኩት። ገብቶሻል? ይህን ይመስላል። ኢስላምን ለተከተሉ ሰዎች አላህ አዘጋጅቶላቸዋል ከተባለ በቀጣዩ ዓለም ገነትን ሊያስገባቸው ቃል ገብቶላቸዋል። በቁርአን ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ወድኹሉል ጀና ይላል። እነዚያን ሙስሊም የሆኑትን ገነትን ግቡ ነው የምላቸው ብሎ ተናግሯል። ስለዚህ አንድ ሰው ሙስሊም ሲሆን ጊዜ በቀጣዩ ዓለም የሚሄድበትን በደንብ አድርጎ እርግጠኛ ሆኖ ያውቃል። ቀጥታ አላህ ቃል በቃል በቁርአን ላይ ሙስሊም የሆኑትን ገነትን ነው የማስገባቸው ብሎ ተናግሮላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ከሙስሊሞች ማንም እንደማይገባ ሁሉ አስረግጠው ይህን ተናግረዋል። ይህን ይመስላል። እሺ ከኔ ጋር ነሽ? አብረሽኝ በይሽ። አሽሃዱ አላ ኢላሃ በኢየሱስ ስም ኖ በናዝሬቱ በኢየሱስ ስም ቻው ነው። እሺ ጥያቄ ያለው ክርስቲያን ካለ ይቀጥል። ኮሜንት ላይ ክፉ ነገር እንዳትጽፉ፣ ክፉ ነገር እንዳትጽፉ። እሺ ጥያቄ ያለው ኤም ደህና አልሐምዱሊላህ ወስተልን አይ አልሐምዱሊላህ ደህና ነኝ። እሺ ይችላል። እሺ ምናለ ማለት ነው። በመጀመሪያችን ትመልስልኝ ማለትም መጽሐፍ ቅዱስ ባሉ ቃላቶች። እሺ መጽሐፍ ቅዱስ ላይ ያለውን እውነትም አለ ሐሰትም አለ ብለን እናምናለን። አሁን ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ እንዴ ማን ጋር ነው የሚረብሽ ድምጽ? ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ነው ወሰላህ ላ ተሰድቁ አህለል ኪታብ ወላ ተከذبوا። ማን ጋር ነው የሚረብሽ ድምጽ? የሚረብሽ ድምጽ አለ። ማን ጋር ነው? ላ ተሰድቁ አህለል ኪታብ ወላ ተከذبوهم አሉ። የመጽሐፉን ሰዎች እውነትም ሐሰትም አትበሏቸው አሉ። ስለዚህ በውስጡ ሐሰትም ስላለ እውነትም ስላለ ማለት ነው። ያን ነገር ሐሰትም አለ እውነትም አለ ብለን እናምናለን በውስጡ። ለምሳሌ እሺ እሺ በውስጡ ለምሳሌ በዮሐንስ ወንጌል ምዕራፍ 1 ከቁጥር 1-3 ላይ ብታነበው ሐዋርያው ዮሐንስ ሲናገር በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል አይደለ? እርግጠኛ ብዙ ሙቀት የለኝም ይላል መሰለኝ። እሺ አይደል? እሺ ለማንኛውም ይላል። አሁን ምን መሰለህ ሐሳቡ ከክርስቶስ ትምህርት እንጀምርና ኢየሱስ ክርስቶስ ሐሳቡን ኢየሱስ እኔ ወንድሜ እኔ ሐሳብ በጣም ስለሚገዛኝ መልካም ሰው ስለሆንክ ግልጽ ውይይት አድርገን የሚስማማኝ ከሆነ እስልምናን መቀበል ነው ፈልገው ገባ። ግን ደግሞ ቃል በቃል ምን ያህል ፐርሰንቱን ትቀበሉታላችሁ? በመጽሐፍ ቅዱስ አሳየኝ ካላችሁኝ የሆነ ነገር ባሳያችሁ ልታምኑ ነው ማለት ነውና ሆሱዬ አንድ ነገር ልንገርህ። ይሄ ቃል ይወርድና 14 ላይ ያ ቃል ስጋ ሆነ ይላል። ስጋ ሆነ በመጀመሪያ ቃል ነበር ያለ ቃል 14 ላይ ደግሞ ስጋ ሆነ ይላል። ብታስረዳኝ ደስ ይለኛል። ይሄን ቃል ትቀበለዋለህ? አመሰግናለሁ። እሺ ላስረዳሽ። አሁን ላውራ አዳምጠኝ በደንብ። እውነትን የምትፈልግ ያስፈልገኝው በደንብ አዳምጠኝ። እሺ በደንብ አድርጋችሁ አዳምጡ።
ቁርአን ለምን መጣ መሰላችሁ? ያለፉትን መጽሐፍቶች ሊፈታቸው ዘንድ መጥቷል። በውስጣቸው ያሉ ስህተቶችን ስህተት ናቸው ብሎ ይገልጻቸዋል። በውስጣቸው ያሉ እውነቶችን እውነት ናቸው ብሎ ይገልጻቸዋል። በውስጣቸው ያሉ ደግሞ ውስብስብ የሆኑ ቃላቶችን በደንብ አድርጎ ይፈታቸዋል። ክርስቶስ በቃል አመጣጡን አስመልክቶ አላህ ስብሐነ ወተዓላ በቁርአን ላይ ሲናገር ምን እንዳለ በደንብ አዳምጡ። መጽሐፍ ቅዱሱ ላይ ያለውንም ይፈታላቸዋል። እውነትን ለሚፈልጉ ሰዎች ልናገር ነው የክርስቶስ ቃልነት። እዚያ ቦታ ላይ እየተናገረ ያለው ማን ነው? ዮሐንስ ነው። ይህም የዮሐንስ ምስክር ነው ይላል። መጨረሻ ላይ ተው ከሆነ በመጀመሪያ ቃል ነበር፣ ቃልም ከአምላክ ዘንድ ነበር እያለ እየተናገረ እያለ ማለት ነው። ዮሐንስ ማለት የዘከርያስ ልጅ ነው። በቁርአን ላይ ዘከርያ ተብሎ ይጠራል። ልጁ ደግሞ ያሕያ ተብሎ ይጠራል። ታሪኩ ከዘከርያ ይጀምራል። ዘከርያ ሽማግሌ ነበር፣ አርጅቶ ነበር። ሚስቱ ደግሞ መሃን ነች፣ አትወልድም ነበር። ልጅ የላቸውም ባጭሩ። እርሱም አርጅቷል፣ ሚስቱን መሃን ነች። ዘከርያ ማንን ያሳድግ ነበር? ማርያምን ያሳድጋት ነበር። ማርያምን በቤተ መቅደስ ያሳድጋት ነበር፣ ወይንም ቤተል መቅደስ ብለን የምንጠራው ፍልስጤም ላይ የሚገኘው ኢየሩሳሌም ላይ የሚገኘው። እያሳደጋት እያለ እርሷ በጣም ደግና መልካም ልጅ ነች። አላህን በጣም የምትገዛ ነች። አምላኳን የምትገዛ ነች። ከአምላኳ ትእዛዝ አልወጣችም ከልጅነቷ ጀምሮ። ዘከርያ ነበር የሚያሳድጋት፣ የሚያበላት፣ የሚያጠጣት፣ ሁሉን የሚያቀርብላት። እርሷም ለአምላኳ ከመገዛት ውጭ ሌላ ምንም ነገር አታውቅም። ወንድ የሚባል በሕይወት ዘመኗ ነክቷት አያውቅም። በዚህ ሁኔታ ሳለች ዘከርያ እስከ ዕለታት አንድ ቀን ይወጣል። ወጣ ባለበት ጊዜ እርሷ ትራባለች፣ ሰው ነችና። በዚያን ጊዜ ግን አምላክ አላህ አልተዋትምና መልአክ እየላከ ከገነት ምግብ ይዘው ያቀርቡላት ነበር ለእርሷ። ዘከርያ እስከወጣበት ልክ ሲመለስ ቤት ውስጥ ሲገባ ጊዜ እርሱ ያላመጣው አዲስ ምግብን ያገኛል። በሚያገኝ ጊዜ ማርያምን ጠይቃት። የመጠየቅ ሐቅ አለው፣ ምክንያቱም እርሱ ነው ምግቡን የሚያመጣለት። ማን ነው ከኔ ውጭ መጥቶ ሊያመጣ የሚችለው? በዚህ ጊዜ ሁናሊከ ምን ብሎ ጠይቃት? ቃለ ያ መርየሙ አና ለኪ ሃዛ፣ ይህ ምግብ ከየትሽ ነው የመጣልሽ አላት። ቃለት ሁወ ሚን ዒንዲላህ፣ እርሷ መልስ ሰጠች፣ ይህማ ከአላህ ዘንድ ነው የመጣልኝ አለች። ከአላህ ዘንድ ነው የመጣልኝ፣ አላህ በመልአክ በኩል ልኮላት። ኢነላሃ የርዙቁ መን የሻኡ ቢገይሪ ሒሳብ አለች። አምላክ አላህ ያሻውን ባሪያውን ያለምንም ገደብ እንደሚለግስ አታውቅምን ዘከርያ አለችው። በዚህ ጊዜ ዘከርያ ተደመመ። በቃ በእርሷ ገብታችኋል። በእርሷ ተደመመ። ከአምላክ ጋር ይሄን ያክል ትስስር አላት። ጭራሽ ከገነት መልአክ ተልኮ ምግብ እስኪመጣላት ድረስ እንዲህ ያለ ልጅማ አምላክ ይስጠኝ ብሎ ተመኘ። ይዛኔ እናንተ መልካም ልጅን ስታዩ ጊዜ ነው ልጅን እንዲሰጣችሁ የምትመኙት አይደለ? ማርያምን ባየ ጊዜ ልጅን ተመኘ። ሁናሊከ ደዓ ዘከርያ ረበሁ አላህ። ወዲያውም ዘከርያ ወደ ሚሕራቡ ገባና ጌታውን አምላኩን አላህን መለመን ጀመረ። ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ፣ ጌታ ያላህ ሆይ ከአንተ ዘንድ መልካም ልጅን ስጠኝ አለ። ልክ እንደ ማርያም መልካም የሆነች ልጅ ጠየቀ። መልካም የሆነ ልጅ ጠየቀ። ኢነከ ሰሚዑ ዱዓ፣ አንተ ዱዓን ጸሎትን የምትሰማ አምላክ ነህና ብሎ መለመን ጀመረ። በዚህ ጊዜ አላህ ጸሎቱን ሰማውና መልአኩ ጅብሪል ላከለት። መልአኩ ገብርኤል ተላከ። ወዲያው መልአኩ ገብርኤል እዚያው ዱዓ እያደረገ እያለ እየሰገደ እያለ እየጸለየ እያለ ማን ነው እንትና ዘከርያስ ወይም ዘከርያ መልስ መጣ ከአላህ ዘንድ። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊ ልሚሕራብ አነላሃ ዩበሽሩከ ቢያሕያ፣ እነሆ ያሕያ ወይንም ዮሐንስ የሚባልን ልጅ እነሆ አምላክህ አላህ ያበስርሃል አለው መልአኩ ተገልጦ። ምን አይነት ልጅ ነው ግን? አሁን በደንብ አዳምጡ። ከዚህ ይጀምራል የክርስቶስ ቃልነትን አስመልክቶ በቃል መገኘቱ። አነላሃ ዩበሽሩከ ቢያሕያ፣ ያሕያ የሚባልን ልጅ አላህ ይለግስሃል፣ ወይንም ዮሐንስ የሚባልን ልጅ አላህ ይሰጠሃል። ምን አይነት ልጅ? ሙሰዲቀን ቢከሊመትን ሚነላህ ወሰይደን ወሐሱረን ወነቢያን ሚነ ሳሊሒን። 5 መገለጫዎችና ባህሪያቶች ለዮሐንስ ወይንም ለያሕያ። የመጀመሪያው መገለጫ ግን ምንድን ነው? እርሱ የምሰጥህ ልጅ አለው ዘከርያስን ከአላህ በሚሆነው ቃል የሚመሰክርና የሚያረጋግጥ አለው። ከአላህ የሚሆነው ቃል የተባለው ማን ነው? ዒሳ ወይንም ኢየሱስ ነው። ታዲያ ያሕያ እርሱ ከመምጣቱ በፊት በአላህ ቃል አማካኝነት የሚገኘውን ዒሳን ቀድሞ ከመምጣቱ በፊት የሚመሰክር አደርገዋለሁ ልጅህን ያሕያን እያለ ነው ዮሐንስን። ገብቷቸዋል? ለምን አስፈለገ?
ምክንያቱም በቃል አማካኝነት ሲመጣ ጊዜ ያለ አባት ሊመጣ ነው ይሄ ልጅ። ስለ እርሱ የሚመሰክር ቀድሞ ሊያስቀምጥለት ነው። ገብቷቸዋል። ምክንያቱም እነዛ ይሁዲዎች ክብሩን ሊያጠፉ ሊነሱ ነው። ያለ አባት መምጣቱን አስመልክቶ አንተ በዝሙት ነው የመጣህ ነህ ሊሉት ሲሉ፣ ቀድሞ ግን እርሱ ምን ያደርግለታል? መንገዱን ይጠርግለታል፣ ማንነቱን ይናገራል። በቃል አማካኝነት ነው የመጣው ብሎ እንዲመሰክር ይደረጋል። ቀድሞ ሙሰድቀን ቢከሊመትን ሚነላህ። የይህያ አመታት አንደኛው ይሄ ነው። ከአላህ በሚገኘው በአላህ ቃል አማካኝነት የሚገኘውን ቀድሞ የሚመሰክር አድርገዋለሁ ልጅህን። ለዚህ ነው በመጀመሪያ ቃል ነበር እያለ እንዲመሰክር የተደረገው። የክርስቶስን አጀማመር ይገልጻል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ይታችኋል። የክርስቶስን አጀማመር ለምንድን ነው በመጀመሪያ ቃል ነው የተባለው? የክርስቶስ አጀማመር ዝሙት ነው ብለው ያምናሉ አይሁድ። እባክህ አንድ ጊዜ ልጨርስ። አንድ ቁሱዬ ጥያቄ የተጠያየቅን ብንሄድ እሺ አንድ ጊዜ ልጨርስ እባክህ። አይሁዶች መጽሐፍ ቅዱስ ላይ ታችሁ ከሆነ አንተ የዝሙት ልጅ ነህ እያሉ ይወቅሱት ነበር ክርስቶስን። እኛ ግን አባት አለን የዝሙት ልጆች አይደለንም እያሉ ያሽሟጥጡበታል። አያችሁ ምን ማለት ነው? ስለዚህ ዮሐንስ ምን ብሎ መሰከረ? የክርስቶስ አጀማመር በዝሙት የመጣ ነው ለሚሉ ሰዎች የሰጠው መልስ ነው። አይ በመጀመሪያው ቃል ነበር። አይ እናንተ እንደምታስቡት በዝሙት ሳይሆን አጀማመሩ መጀመሪያው በአምላክ ቃል ነው የተጀመረው እያላቸው ነው። በየትኛው ቃሉ? ሁም በሚለው ቃሉ ማለት ነው። ሁሉ በእርሱ ሆነ ይላል እዚያ ወረድ ብሎ ማለት ነው። ከሆነውም እንኳን አንዳች ያለ እርሱ የሆነ የለም። ሁም በሚለው ቃሉ እንደሚያስገኘው ሁሉን ነገር የክርስቶስም ስጋ በዚያው ነው የመጣው ነው ባጭሩ። በመጀመሪያው ቃል ነበር አላቸው። የመጀመሪያው ነበር ቃል ነበር አጀማመሩ። ያ ቃል ከማን ዘንድ ነበር? ከአምላክ ዘንድ ነበር። ሁን የሚለው ቃሉ የማን ነው? የአምላክ ነው። ገባችኋል? ስለዚህ አምላክ አላህ ሱብሓነሁ ወተዓላ ሁን በሚለው ቃሉ የክርስቶስን ስጋ አመጣ ነው። የክርስቶስን ስጋ አመጣ። የሐዋርያት ሥራ ምዕራፍ 13 ቁጥር 13 ላይ አምላክ እንደ ተስፋው ቃል ለእስራኤል መድኃኒት ይሆን ዘንድ ይሄን ኢየሱስን አመጣ ይላል። ቃልም ስጋ ሆነ ሲል ጊዜ በራሱ የሆነ ይመስላችኋል አይደል? ያላ ቃልም በማነው አምላክ በቃሉ ስጋን አስኮነ ነው፣ ሌላ ነገር አይደለም። የማንን ስጋ? የክርስቶስን ስጋ አመጣ አስኮነው ነው። ያ ማን ነው ያመጣው? አምላክ ነው ያመጣው። ማን ነው የመጣው? ኢየሱስ ነው የመጣው። በምኑ አመጣው ከተባለ በቃሉ አመጣው። በምኑ ቃል? ሁሉ በእርሱ ሆነ በተባለው ሁሉም በእርሱ በሚያደርግበት በሚያስኮንበት በዚያ ሁን በሚለው ቃሉ አመጣው ነው። ያ የክርስቶስ ስጋ የተዘጋጀ ነው እወቁ። ማን ያዘጋጀው ከተባለ አምላኩን ያዘጋጀለት። ስጋንም አዘጋጀህልኝ አለ። አዘጋጁ ማን ነው? አምላኩ ነው። የማን ስጋ? የክርስቶስ ስጋ። በምኑ አዘጋጀው ነው አሁን ጥያቄ። በምኑ አዘጋጀው ከተባለ ሁን በሚለው በቃሉ አዘጋጀው። ይሄ ነው። እሺ ሐሳብን መስጠት ይችላል። አሁን ይቅርታ ስለ እንትን ስላልኩ። እሺ ወንድም አለም እጅግ አለው ቆንጆ መለለስ ነው። ደስ ይላል። እዚህ ቃል ላይ በጣም ረግጠ ነው የምንሄደው ሐሳብ ስላለ አላህ አንተ አላህ ኦኬ አላህ አብሽር ቀጥል። እሺ ረግጠ ነው ሐሳቡን ብንሄድ ጥሩ ይመስለኛል። በመጀመሪያም ቃል ነበር ሲል የማን ቃል ያልከኝ? ድገምልኝ እስቲ። የአምላክ ቃል። ቃልም በማን ነበር የሚላል? በእግዚአብሔር ዘንድ ነበር። ቃልም በእግዚአብሔር ነበር ይላል። ከዛ ደግሞ ቃል ስጋ ሆነ ይላል። ቃል ስጋ ሆነ፣ ጸጋንም እውነትን ተሞልቶ በእኛ አደረ ይላል። በማን አደረ? በእኛ። ስለዚህ እቺኛው ጸጋንም እውነትን ተሞልቶ በእኛ አደረ ይልና በደንብ አድርጎ እርግጥ አድርጎ ይናገራል። ያ ቃል በመጀመሪያ የነበረው ያ ቃል ስጋ ሆኗል። ኦልሞስት በማን? በሰው ልጅ ላይ። ስለዚህ ቃልና ስጋ ተዋህዷል ይላል ቃሉና መጽሐፍ ቅዱስ አሁን እሺ ይሄን ነገር እንተውና በቆላሲያስ ምዕራፍ 1 ከቁጥር 15 17 ላይ እርሱም የማይታይ አምላክ ምሳሌ ነው ይላል። ምን ማለት? የማይታይ አምላክ ምሳሌ። የማይታይ ማለት የማይታይ አምላክ ምሳሌ ነው።
የሚታዩትንም የማይታዩትንም ዙፋናት የሚታዩትንም የማይታዩትንም ዙፋናት ቢሆን የሚታዩትና የማይታዩትን ዙፋናት ቢሆን አዳምጠኝ የሚታዩትና የማይታዩትን ዙፋናት ቢሆን ወይም ጌትነት ወይ አለቅነት ወይም ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው ይላል። ይሄ እንዴት ትገልጸዋለህ? የማይታይ አምላክ ምሳሌ ብሎ ደግሞ እርግጥ አድርጎ ይናገራል። በዕብራውያን ምዕራፍ 1 ከቁጥር 2 ላይ ወንድሜ በደንብ አዳምጠኝ። ሁሉን ወራሽ ባደረገው አንዳንዱን ጥቅስ እያየን እሺ የማይታይ አምላክ ምሳሌ ነው ሲል ምን ማለቱ ነው? የማይታይ አምላክ የተባለው ማን ነው? ኢየሱስ ነው። አብ ኢየሱስ አይደለም፣ አብ ነው። የማይታየው አምላክ አብ። በጣም ጥሩ። የእርሱ ምንድነው? የአብ ምንድነው? እሱ ምሳሌ ነው። በጣም ጥሩ። የሱ ምሳሌ ነው። በጣም ጥሩ። ቀጠል ያርገና ጌትነትም ወይ ጌትነትም ወይ አለቅነትም ወይ ስልጣናት ይላል። አዳምጠኝ ወንድሜ እሱዬ፣ በጣም ብታዳምጠኝ ደስ ይለኛል እኮ እየጨረሰን እሱን በደንብ እየተረዳን እንዴ። እሺ ቀጥል ወንድሜ ቀጥል። ስለምወድህ ቀጥል። የማይታይ አምላክ ምሳሌ እንጂ አምላክ አይደለም። በመጀመሪያ ልታውቅ የሚገባው የአምላክ ምሳሌ ወይንም መልክ ሲባል ጊዜ ደግሞ ወንድ ልጅ ስለሆነ ወንድ ሁሉ የእግዚአብሔር ምሳሌ ነው ይላል መጽሐፍ ቅዱስ። ወንድ ሁሉ የእግዚአብሔር ምሳሌ ነው ተብሎ ተገልጿል። ስለዚህ ክርስቶስም ወንድ ልጅ እንደመሆኑ መጠን የአምላክ ምሳሌ እርሱ የማይታይ አምላክ ምሳሌ ነው ይልና የሚታዩትም የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት ይልና በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ይላል። ከፍጥረት ሁሉ በፊት በኩር ነው ይላል። ምን ትላለህ እዚህ ጋር? በእርሱ ተፈጥረዋል አለ እንጂ እርሱ ፈጥሯቸዋል አይልም አይደል? በእርሱና እርሱ ልዩነቱን ንገረኝ እስቲ ወንድማችን። በእርሱና እርሱ ምንድን ነው ልዩነቱ? እርሱ ፈጥሯቸዋል ከተባለ እርሱ ፈጥሯቸዋል የሚሆን የዛኔ ይዛለን፣ ችግር የለም። በእርሱና እርሱ ልዩነቱን ንገረኝ። አዳምጠኝ። ልክ እስክጨርስ ድረስ አዳምጠኝ። እርሱ ፈጥሯቸዋልና በእርሱ ተፈጥሯል የተለያዩ ናቸው። ሁሉ በእርሱ ሆነ፣ ሁሉ በእርሱ በኩል ሆነ እንደማለት ነው። ገብቶሃል አይደለ? አምላክ በክርስቶስ በኩል ማድረጉን የሚገልጽ ነው። በእርሱ ሁሉ በእርሱ ተመርጠናልና ማነው ጳውሎስ ሲናገር ዓለም ሳይፈጠር በክርስቶስ ተመርጠናልና ይላል። መራጩ ማነው? አብ ነው። በማን ተመረጡ ግን? በክርስቶስ ተመረጡ። በክርስቶስ ተመረጠን፣ በክርስቶስ ተፈጠረን እያለ ብዙ ቦታ ላይ ይገልጸዋል። በክርስቶስ በኩል አምላክ ማድረጉን የሚገልጽ ነው። እርሱ አደረገ ቢል ኖሮ ግን የዛኔ እሺ ችግር የለውም። እርሱ በሚለው ቢሆን ኖሮ እርሱ አደረገ እርሱ ፈጠረ በሚለውን ልንስ ችግር የለውም። ግን ፈጠረ የሚለው ቃል ራሱ እዚህ ቦታ ላይ ፍጥረትን መፍጠርን አይደለም፣ እሺ ማደስን ነው። በእርሱ ተፈጥረዋል አለቅነትና ስልጣን ሲል ጊዜ በክርስቶስ ታድሰዋል ማለት ነው። ፈጥረዋል ማን ነው? በእርሱ ተፈጥረዋል የሚለው ቀጥታ ቃል መፍጠር ነው። ያስክ እንዲያዳምጥ። እሺ በአንተ ሀሳብ እንሂድ፣ ሁሱዬ በአንተ ሀሳብ እንሂድና ቀጠል እናደርገው። በአንተ ሀሳብ እንሂድና ምን ይላል መሰለ ወንድማችን፣ እርሱም የማይታይ አምላክ ምሳሌ ነው። የሚታዩትንም የማይታዩትንም ዙፋናት ቢሆኑ ጌትነት ወይም አለቅነት ወይ ስልጣናት ይላል በሰማይና በምድር ያሉት በእርሱ ተፈጥሯልና። በሁሱ ሀሳብ ሄደን እንበል ተፈጥሯልና ይልና ከፍጥረት ሁሉ በፊት ይላል። ከምን ሁሉ በፊት? ከፍጥረት ሁሉ በፊት። የትኛው ፍጡር? ኢሳ ወይም ደግሞ በእናንተ ነብዩ ኢየሱስ፣ በእኛ ኢሳ ከፍጥረት ሁሉ በፊት በኩር ነው። በእናንተ አባባል አንድ ነቢይ ከፍጥረት ሁሉ በፊት በኩር የሆነበትን አንድ ማስረጃ ታመጣልኛል? አረና ላሳየህ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አዳም በስጋና በመንፈስ መካከል ሳለ እኔ የዛኔ ነቢይ ነኝ ብለዋል። አናዳምጠኝ፣ ይልቅ መጽሐፍን ላስረዳ። አሁን የጠየከኝ መጽሐፍ ላይ ከአዳም በፊት ሁሱዬ ስለምወድ መጽሐፉ ላይ አስረዳኝ። እሺ ሚውት አደርጋለሁ። ይሄም አንድ ጊዜ ሚውት አድርገው እባክህን፣ ሙሉውን ላስረዳ። አንድ ጊዜ እስካስረዳ ድረስ ጠብቀኝ። በደንብ አድርጌ ነው ማስረዳ።
አሁን ለጠየቀው ጥያቄ ግን ይኸው ምንም ሳልቆይ በአንድ ሰከንድ ውስጥ መለስኩልህ። ማንኛው ነብይ ነው ምናምን ለነብያችን ሰለላሁ ዐለይሂ ወሰለም አዳም ገና በስጋና በመንፈስ መካከል ሳለ እኔ ነብይ ነኝ ብለው ተናግረዋል። እሱ አይደለም አሁን እንትን የሚለው ይልቁንስ መጽሐፉን ላስረዳ። አሁን እዚህ ቦታ ላይ በእርሱ ተፈጥረዋል የሚለውን ነገር እርሱ የተረዳው ምን መሰላችሁ? እርሱም ሁሉም ክርስቲያኖች የሚረዱት ኢየሱስ ፈጥሯል የሚል ነው። ኢየሱስ ፈጥሯል የሚል ነው አይደለም። መፈጠር ማለት ሁለት ትርጉም አለው እንደ መጽሐፍ ቅዱስ። አንደኛ ዓለምን መፍጠር የሚባለው እሱ ትክክለኛ ትርጓሜ ያለው አንድ ትርጓሜ፣ እርሱም ደግሞ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ አልቋል። እግዚአብሔር ሰማይና ምድርን ፈጠረ፣ አለቀ። ሁለተኛ መፈጠር የሚለውን ትርጉም ረስተውታል። እርሱም ምንድነው? መታደስ የሚል ነው። ሁሉም በክርስቶስ ታድሰዋል እያለ ነው ጳውሎስ ሲናገር። ከባድ የሆነ ንግግር ነው የሚናገረው። አልተረዳችሁትም? ከባድ የሆነ ንግግር ይናገራል። መፈጠር ሲል ጊዜ መታደስ የሚለውን አስመልክቶ ነው እየተናገረ ያለው። ከኢየሱስ ክርስቶስ በፊት የነበረውን ዘመን አሮጌው ዘመን ብሎ ይገልጸዋል ጳውሎስ። ገብቷችኋል? አሮጌው ጊዜ ብሎ ይገልጸዋል። ከክርስቶስ በኋላ ያለውን ደግሞ አዲሱ ዘመን ብሎ ይገልጸዋል። ዓለም ታድሳለች በክርስቶስ ብሎ ያምናል። እስኪ አዲስ ነገር ፍጠር እንላለን። አዲስ ነገር እስኪ አዲስ ነገር አምጣ ለማለት ነው። ክርስቶስ ጳውሎስ እዚህ ቦታ ላይ ሲናገር ዓለም በክርስቶስ አሮጌው ዘመን አልፏልና በክርስቶስ ታድሷል እያለ ነው። የፍጥረት ሁሉ በኩር ነው ሲል ጊዜ የነዚህ የአዲሶቹ ፍጥረት ክርስቶስ ከመጣበት በኋላ ዘመን ላለው ደግሞ እርሱ በኩር ነው፣ የመጀመሪያ ነው። በኩርነቱ አሁንም ፍጹማዊና አንጻራዊ በመባል ለሁለት ይከፈላል። ገብቷቸዋል አይደል? አንጻራዊ በኩርነት ነው የክርስቶስ። ከማን አንጻር ከተባለ ከዚህ ከተላከለት ዘመን ጀምሮ አሁ የመጀመሪያው የፍጥረት ሁሉ በኩር ነው። ፍጥረት ማለት አሁን የታደሰበት ዘመን እርሱ የተላከበት ዘመን፣ ለዚህ ለአዲሱ ፍጥረት የመጀመሪያው ፍጥረት ወይንም የመጀመሪያው በኩር ነው ክርስቶስ ያለ ማለት ነው። በደንብ ብታስተውል እዚህ ጋር ክርስቶስን ፍጡር እንደሆነ ቃል በቃል እየተናገረ ነው። የፍጥረት ሁሉ በኩር ነው አለ። ከፍጥረት አላስወጣውም ክርስቶስን፣ ግን ለነዚህ ለፍጥረቶችም በኩር ነው፣ እርሱ መጀመሪያ ነው እያለ ነው። ገብታችኋል? ይሄን ለማለት እንጂ ጳውሎስ እየተናገረ ያለው ሌላ አይደለም። አይ ፍጥረት የሚለውን መፈጠር የሚለውን ቀጥታ ስለመፍጠር ፍጥረት ዓለምን ስለማስገኘት ነው ብለህ ተረጉማለህ ካልክ አንድ ጥቅስ ስላመጣለህ ነው። ክርስቶስ ፍጡር እንደሆነ አሁኑ ላሳምነህ ነው። ምን ትላለህ? እዚህ ጋር ነጥብ ብንይዝ ጥሩ ነው ወንድሜ። በጣም ስለማከብር እጅግ በእስልምና እምነት ላይ ትሁቱ ኡስታዝ ስለሆንክ በደንብ እንድንወያይ ስለፈለኩ ነው። ግልጽ እዚህ ጋር 3000 ሰው ባለበት እደግመዋለሁ። ይሄን ጥቅሱን እደግመዋለሁ። ቤተሰቦች ይደገማል። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትም የማይታዩትም ዙፋናት ቢሆን ወይም ጌትነት ወይ አለቅነት ወይ ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው፣ በእርሱ ለእርሱ ተፈጥሯል ይላል። ስለዚህ ከፍጥረት ሁሉ በእርሱ ተፈጥሯል የሚል መታደስ ነው የሚል የመጽሐፍ ቅዱስ ፍቺ ወይ ደግሞ የዚህን ቃል መታደስ ነው የሚል ፍቺው ካመጣልኝ እዚሁ ጋር እሰልማለሁ። እናመሰግናለን። ቀጥል ወንድሜ። እሺ አሁን ቀደም እንዳልኳቸው ምን መሰላችሁ፣ አሮጌው ዘመን ብሎ ከክርስቶስ በፊት ያለውን ዘመን አሮጌው ብሎ ጳውሎስ ይገልጸዋል። አሮጌው ዘመን በክርስቶስ መታደሱን ይገልጻል። እሺ ጳውሎስ ሲናገር ምን ይላል? ላሳያቸው አንድ ጊዜ። እሺ ጳውሎስ እዚህ ቦታ ላይ ሲናገር በደንብ አስተውላችሁ አዳምጡ። እሺ ቁጥር 6 ላይ ተመልከቱት። አሁን ግን ለእርሱ ለታሰርንበት ስለሞትን ይላል፣ ከሕግ ተፈተናል። ስለዚህም በአዲሱ መንፈስ ኑሮ እንገዛለን እንጂ በአሮጌው ፊደል ኑሮ አይደለም ይላል። አዲሱና አሮጌው ብሎ ጳውሎስ ይገልጻል። አሮጌው የሚለው ከክርስቶስ ዘመን በፊት ያለውን ነው ወይንስ አይደለም? ሚካኤል አዲሱ ብሎ የሚገልጸው ደግሞ ክርስቶስ ከተላከበት በኋላ ያለውን ነው ወይንስ አይደለም? ምንድን ነው አሮጌ የሚለው አዲስ የሚለው ጳውሎስ እዚህ ጋር ምንድን ነው? ሚካኤል አሮጌው የሚለው የትኛውን ዘመን ነው?
አዲሱ ዘመን የሚለውስ የትኛውን ዘመን ነው? ሚካኤል ከኔ ጋር ነህ? ያውና አሁን ግን አለ ጥቅሱን በደንብ ችግር የለውም። ያው አሁን ግን አለ ጳውሎስ፣ አሁን ግን ለእርሱ ለታሰርንበት ስለሞትን ከሕግ ተፈተናል። ስለዚህም በአዲሱ መንፈስ ኑሮ እንገዛለን እንጂ አለ። አዲሱ መንፈስ የሚለው የክርስቶስን ከኃጢአት የተፈታንበት ብላችሁ የምታስቡበትን አዲሱን ዘመን እያነሳ ነው። በአሮጌው ፊደል አይደለም ኑሮ አይደለም እያለ ይናገራል። ስለዚህ አዲሱ እያለ ጳውሎስ እየተናገረ ያለው የክርስቶስን አዲሱን ዘመን ነው። አሮጌው እያለ እየተናገረ ያለው ደግሞ ከአዳም ጀምሮ እስከ እርሱ ዘመን ድረስ ያለው የኃጢአቱን ዘመን እየገለጸ ነው። ሌላም በርካታ ቦታ ላይ አዲሱና አሮጌው ዘመን እያለ ብዙ ቦታ ላይ ያነሰዋል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ምን እንደሚል ተመልከት። አሁንም እዚህ ጋር ስለዚህ ይላል ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አየህ አይደለ? አዲስ ፍጥረት ነው፣ አሮጌው ነገር አልፏል ይላል። አየህ፣ ከክርስቶስ በፊት ያለው ዘመን አሮጌው ዘመን ተብሎ ይጠራል። በክርስቶስ ደግሞ ሰዎች አዲስ ፍጥረት ሆነዋል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ በቃ ታድሰዋል እያለ ነው። ገባ? ይሄን ነው። እሺ እሱዬ በደንብ አድርጋችሁ እንድታዳምጡ ይፈልጋሉ። እዚህ ጋር ማለት ነው። በደንብ አድርጋችሁ እንድታዳምጡ ይፈልጋሉ። ሁሉ በእርሱ ተፈጥሯልና ቃሉን በደንብ ያዙት። አዲስ ፍጥረት ነው አይልም፣ ታድሷል አይልም። ሁሉም በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው ይላል። እዚህ ጋር ቃሉን በደንብ አድርጋችሁ አዳምጡ። እርሱ የማይታይ አምላክ ምሳሌ ነው የሚለው ቃል ዕብራውያን ላይ ምዕራፍ 1 ከቁጥር 2-3 ላይ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅ የባህሪው ምሳሌ ነው ይላል። ባህሪ የሚለውን ቃል የባህሪው ምሳሌ ነው። የፈጣሪ የአብ የባህሪው ምሳሌ ነው። ዋት ወንድማችን እሱ የባህሪው ምሳሌ ነው። ዕብራውያን 1-2-3 ላይ ወንድማችን ሃሎ ከጥቅስ ወደ ጥቅስ ሳይሆን ፍጥረት የሚለውን እንጨርስ። አንድ ጊዜ ጨረስክ? እሱን አስረዳ። ፍጥረት የሚለው ቃል አንድም ቦታ ላይ መታደስ ወይ ደግሞ እንደ አዲስ ማድረግ አይደለም። አሁን ቅድም ያነሳው ጥቅስ ሁሉም በክርስቶስ አዲስ ፍጥረት ከክርስቶስ ከመምጣቱ በፊት የሰው ልጅ በሞት ላይ ስለሆነ በክርስቶስ ሞትና ትንሣኤ የሰው ልጅ ዳግም የእግዚአብሔርን መንግስት የወረሰበት ትልቁ ድል ነው እንጂ በክርስቶስ አዲስ ፍጥረት ነው ሲብል ክርስቶስ መጥቶ ወይ ደግሞ እስልምናን የምንቀበልበት አይመስለኝም። ወንድማችን እቺን በደንብ አድርገን እንድትይዘው ስለፈልግ ነው። ደስ ከሆነ ስለዚህ ፍጥረት ከተባለ ቀጥታ ስነ ፍጥረት ነው የሚያወራው ማለት ነው አይደለ? እንጂ ዘመን ስለመታደስ አይደለም የሚያወራው ማለት ነው። እዚህ ጋር በደንብ አድርገህ አዳምጠኝ። እርሱ የማይታይ አምላክ ምሳሌ ነው። የማይታይ አምላክ ምሳሌ ነው። የማይታይ አምላክ ምሳሌ ነው። የሚታዩትም የማይታዩትም ዙፋናት ቢሆኑ እሺ ወንድም ቸገረኝ። ኤፌሶን 4:24 ያውና እዚህ ጋር አንብበው። ኤፌሶን ምዕራፍ 4 ቁጥር 24 ላይ አንድ አንብበው እስኪ። አንድ አንብበው ከኔ ጋር ነህ? ለእውነትም በሚሆን ጽድቅና ቅድስና እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። እዚህ ቦታ ላይ እንደ እግዚአብሔር ምሳሌ የተባለው ማን ነው? የእግዚአብሔር ምሳሌ ማን ነው? እኛ ነና። የአዲሱን ሰው ልበሱት የተባለው ማንን ነው? ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ልበሱ ይላል። ምንድን ነው? ምን ያገናኘዋል ከዛ ጋር ወንድማችን? አዲሱን ሰው ልበሱት ማንን ነው ልበሱት እያለ ያለው ጳውሎስ? ክርስቶስን። ጎበዝ። ስለዚህ የተፈጠረውን ተብሎ ተገልጿል። ፍጡር ነው ማለት ነው ኢየሱስ። አላሁ አክበር። ለእውነትም አዳምጠኝ። ለእውነትም የሚሆን ጽድቅና ቅድስና እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። አዲሱን ሰው ልበሱ ማለት ነው። አዳምጠኝ። አላለቀም ጨዋታው። አላለቀም ወንድማችን፣ አላለቀም ወንድሜ፣ አላለቀም። እንዳታወርደኝ። እዚህ ጋር ዛሬ እኔ አሁን እንዳታወርደኝ። ይኸውልህ በደንብ ጥቅሱን አንብበው። እንዳታወርደኝ። ቤተሰቦቻችን ለምን ደግሞ ወርደህ ነው?
እርሱም አዳምጠኝ፣ ቃሉን አዳምጠኝ። አንተ ሌላ ጥቅስ ላይ እርሱም ሌላ ጥቅስ በመምታት አይደለም መሄድ አለብን። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ጌትነትም ወይ አለቅነት ወይ ስልጣን አንዴ ሁሱዬ አንዴ እዚህ ጋር ከታች ያሉት እንዳለ ሙስሊሞች በደንብ አድርገህ ብታስተምራቸው ደስ ይለኛል። ሁሱ በጣም ጎበዝ ልጅ ነው። ቁርአንን በደንብ ጠንቅቆ ያውቃል። ሁሱ ስለተናገረ አይደለም ጀግና እፎይ ጀግና ሁሱ ጀግና እያላችሁ ጊዜያችሁን አታቃጥሉ። ራሳችሁ መማርና ማጥናት አለባችሁ። ሁሱ የራሱ መንገድ ይዟል። እፎይ የራሱ መንገድ ይዟል። በእኛ ግን መሄድ አለብን። አንብቡልም። ሰው ስለተናገረ አይደለም የምትገባው። አሁን ቃሉን በደንብ አድርገን ነው የምንይዘው። እርሱም የማይታይ አምላክ ምሳሌ ነው። ይህን ቃል እንጨርስ። ዮሐንስ 10:30 ላይ እኔና አብ አንድ ነን ይላልሽ። በደንብ አድርጋደ እኔና አብ አንድ ነን ይላል። እኔና አብ አንድ ነን ይላል። እኔና አብ ዮሐንስ 10:30። እሺ ምን እናድርግ? አንድነቱን እዚያው ላይ አውዱ ላይ ገልጿል። የሚከር አንድነቱ እዚያ ላይ ከምን አንጻር እንደሆነ ገልጿል። ወደ ላይ ከፍ ብሎ ጨርሰው እኔና አብ አንድ ነን ሲል ምን ማለት ነው? እኔና አብ አንድ ነን ሲል ምን ማለት ነው? እዚያ ላይ አንድነታቸው ከምን አንጻር እንደሆነ አውስቷል። እዚያው ላይ ሲናገረው ለመሰለ ስለ ሐዋርያቶቹ እየተናገረ ነው። በጎቼ ይከተሉኛል፣ ድምፄንም ይሰማሉ፣ ይከተሉኛል። ከእኔ እጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም። እኔና አብ አንድ ነን አለ። ሐዋርያቶችን በመጠበቅ ረገድ ላይ አንድ መሆናቸውን የሚገልጽ ነው። ከእኔ እጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነን አለ። ያው አንድነታቸው በጣም ግልጽ የሆነ ነገር ነው። ሐዋርያቶችን በመጠበቅ ረገድ ላይ አንድ ናቸው። ክርስቶስ በምን ይጠብቃቸዋል ከተባለ በትምህርቱ ይጠብቃቸዋል። አምላክ በሰጠው ትምህርት የሰጠኝ ቃል ሰጥቻቸዋለሁ፣ እርሱንም ተቀብለዋል ጠብቀዋልም ማለት። ስለዚህ በዚያ ይጠበቃሉ ከጥፋት። ልክ እንዲሁ አምላክ በመለኮቱ ይጠብቃቸዋል። ስለዚህ በአምላክና በክርስቶስ መካከል ያለው አንድነት እዚህ ቦታ ላይ የዓላማ አንድነት ነው። ሐዋርያትን በመጠበቅ ዓላማ ላይ አንድ መሆናቸውን የሚገልጽ ነው። እሺ ሁሱዬ እጅግ አድርገን እናመሰግናለን። እንቀጥላለን። ይናን ኢሳ ፍጡር ነው አይደለም? በእናንተ ኢሳ ፍጡር ነው። ሙሐመድ ፍጡር ነው አይደለም? በእናንተ ሙሐመድ ፍጡር ናቸው። ፍጡር ሳይፈጠር መኖር አለ ይችላል? ሳይፈጠር አሁን አንተ ተፈጥረሃል፣ ተወልደሃል፣ እየኖርክ ነው። ሳትኖር ከአንተ በፊት ከእናተ በፊት ልትኖር ትችላለህ? ከአባተ በፊት ልትኖር ትችላለህ? ከእናቴ በፊት አለሁ። እውነት እልሃለሁ እኔ ከአብርሃም በፊት አለሁ። ለምሳሌ እውነት እላቸዋለሁ እኔ ከአብርሃም በፊት አለሁ። ፍጡር የት ሀገር ነው ከአባቱ ወይ ደግሞ ከአያቱ ከስንት ዓመት ዘመን የነበረ ከአብርሃም በፊት ሊኖር የሚችለው? ከ700 ዓመት በፊት ኦልሞስት ስንት ዓመት ስንት ዘመን በመንፈስ ዓለም አለሁ። እኔ ለምሳሌ እውነት እልሃለሁ እኔ ከአብርሃም በፊት አለሁ፣ ከኖህም በፊት አለሁ። ማስረጃ መጽሐፍ ቅዱስ ላይ በመንፈስ ዓለም አሁን አንድ ከመጽሐፍ ቅዱስ ብቻ ብላ አጠይቅ። እኔን እየጠየከኝ ነው። ሙስሊም እንደመሆን የመጠን ፍጡር ከዚያ በፊት አለሁ ይላል ወይ ካልክ ነፍሳችን ቀድማ ተፈጥራለች። በመንፈስ ዓለም ሁላችንም ከስጋችን በፊት አለን። በስጋችን በምንገኝ ጊዜ ከእናቶቻችን ማህፀን የተገኘንበት ጊዜ ቅርብ ነው። ነገር ግን ከዚያ በፊት አለሁ ቢል አንድ ሰው ችግር የለም። ክርስቶስም እኔ ከአብርሃም በፊት አለሁ ቢል ችግር የለም። የአዲስ ነገር አይደለም። እኛ ጋር ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲያስረዱን ጊዜ አላህ አዳምን በፈጠረበት ጊዜ ወዲያው የአደምን ዘሮች በነፍስ በሩህ ደረጃ ወዲያው ፈጥሯቸው ጨርሷቸዋል ብለው ተናግረዋል። ሩህ ወይንም ነፍስ አዲስ እየተፈጠረ አይደለም። የዛኔ አዳም በተፈጠረበት ጊዜ ወዲያው ተፈጥረዋል ሁላቸው። ከእናቶቻችን ማህፀን ስጋ ነው የሚሰራው። ስጋ ከተሰራ በኋላ እነዚያ ሩሃችን መንፈሶቻችን በሰማይ ላይ ተፈጥረው በአንደኛው ሰማይ ላይ ይገኛሉ። እነዚያን መላእክቶች እያመጡ በእናቶቻችን ማህፀን ይዘሯቸዋል። ስለዚህ እኔ ከመፈጠሪ በፊት ምድር ላይ
ከአብርሃም በፊት አለሁ ቢል አንድ ሰው ይሄ የሚደንቅ ነገር አዲስ ነገር አይደለም። ከመፈጠር በፊት ነበርክ? ከአብርሃም በፊት አለሁ በስጋ ነበርክ? ምን ነበር መሰረው? ሁሱዬ ምን ነበር? በነፍስ ደረጃ ነበር። በነፍስ ደረጃ ነበርኩ። በሰማይ ላይ ነፍሶቻችን ተፈጥረው ከእናት በፊት የነበርክ ከሆነ ምንድን ነበር አላማ? ከእናቶቻችን ማዕፀን ከመሰራታችን በፊት ምን ነበር የምትሰራው? ነፍሶቻችን በሰማይ ላይ ይኖራሉ። ጌታችንን አላህ ሱብሓነሁ ወተዓላን እናምናለን። በእርሱ አማኞች ሆነን ተቀምጠናል። በዚያ ላይ ይሰማል። ሁሱ አላህ የሚካኤል አዎ ይሰማል አለው። ከእናት በፊት በመንፈስ ምን ነበር ስራ? አገልግሎት ምን ነበር? አሁን በቃል አስረዳሁ። አሁን ደግሞ በሎጂክ ላስረዳ። በእናትህ ማህፀን ውስጥ 9 ወር ኑረሃል አልኖርክም? ሚካኤል በእናትህ ማህፀን ውስጥ 9 ወር ኑረሃል? በእናቴ ማህፀን ውስጥ 9 ወር አዎ ኖሬያለሁ። ምን ትሰራ ነበር እዚያ ውስጥ? እስኪ ንገረኝ። ምን ትሰራ ነበር? ምንም ያ ስፐርም ሴል ከሴቷ ዘር ጋር ተቀላቅሎ እስክወለድ ድረስ ምንም ነገር አልሰራም። ምንም ነገር የለም። በመንፈስ አይደለሁም። ስጋ ገና አልሆንኩም። ምን ነበር አላማቸው? ስጋ ሆነሃል እንጂ ወዲያው እኮ ስፐርም እንደሆንክ 9 ወር እኮ በእናትህ ማህፀን ውስጥ አትቆይም። ሚካኤል በቃ ያ ስጋ ሰው የሰው ሂደት በእናቴ ሆድ ውስጥ አለ። በእናቴ ሆድ ውስጥ ያለውን አይደለም አባቴ እየተናገርኩ ያለሁት በእናቴ ሆድ ውስጥ አሁን ከእናቴ በፊት ምን ነበር? በመንፈስ እኮ ነው የምልህ። እንደ ኢሳ በመንፈስ ዓለም እኮ እኔ ከአብርሃም በፊት አለው ካለ አንተ ምን ነበር? ከቅድመ አያቶች በፊት በመንፈስ ምን ሲሰራ ነበር? አላማ ምንድን ነበር? እስኪ ትነግረኛለህ? በመንፈስ ዓለም ስንኖር ጊዜ በአላህ አማኞች ሆነን በሰማይ ዓለም እንኖር ነበር እያልኩ ነው። በአላህ የምናምን አማኞች ሆነን እንኖር ነበር። ማስረጃ ትችል አሳየህ? ማስረጃ ከመጽሐፍ ቅዱስ ነው አሁን እያወራለሁ። እኔ ከአብርሃም በፊት አለው ያለው ኢየሱስ ክርስቶስ ነበር አይደል ሲናገር የነበረው። እኔ ከአብርሃም በፊት አለው ሲል ነበር። አንተ ከአያቶች በፊት ምን ነበርክ? አንተ ምን ነበርክ? አማኝ ነበርክ? ምን ነበርክ? መጽሐፍ ቅዱስ ይሄን ካላብራራ እጥረት ካለበት ምን እናድርግ? ተጨማሪ እውቀት እንስጠይ። ቁርአን ላይ እኔ ቁርአን ከመቀበሌ በፊት ኦርቶዶክስ። እሺ በደንብ አድርጋ አዳምጠኝ ቤተሰቡ። ሁሱዬ በደንብ ነው ዛሬ የምንግባባው። ወይ እስልምና እሆናለሁ ወይ አንተ ደግሞ ኦርቶዶክስ ትሆናለህ ዛሬ። እኔማ እንወዳለን። አንተ ባህሪ በጣም ምርጥ ስለሆነ ነው። ምርጥ ኡስታዝ ስለሆንክ እናከብራለን። እስልምና መከበር አለበት። እምነት የተለያየ ነው፣ ግን መወያየት አለብን። ሰላ ብዬ ስላሰብኩ ነው። አሁን ሁሱ እንድትነግረኝ የምፈልገው ነገር አንተ ኢየሱስ ክርስቶስ ሲናገር እኔ ከአብርሃም በፊት አለው ይላል ዮሐንስ ወንጌል ምዕራፍ 8 ከቁጥር 58 ላይ። አንተ ከመፈጠር በፊት ምን ነበረ የምትሰራው? እናተ ሆድ ውስጥ እያለ ስፐርም ሴል ከወንድ ዘርጋ ምናምን ከሴት ዘርጋ ተገናኝቶ 9 ወሩን አላልኩም። በመንፈስ ምንድን ነበር አላማ? እሺ ለመጨረሻ ጊዜ ልንገርሽ። ያው በመንፈስ ዓለም በአላህ የምናምን አማኞች ሆነን በሰማዩ ላይ እንኖር ነበር። ያው መልሱ ታውቀው ነበር ራስን እሱ? አዎ እናውቃለን። እናውቃለን። እሺ ምን ነበር አላማ? ምን ነበር የምትሰራው? እስኪ ሰማይ ቤት የነበረን ላይፍ ብትነግረኝ ደስ ይለኛል። ሰማይ ቤት የነበረ ላይፍ በአላህ አምነን በአላህ አማኞች ሆነን በሰማይ ላይ እንኖር ነበር። የአላህ አማኞች ነበርክ። እሺ ምን ነበር አላማችሁ? ስራችሁ ምን ነበር? ምንድን ነበር የምትሰሩት? በአላህ አምነን በሰማይ ላይ አለን። ዝም ብለን አንደኛ ሰማይ ላይ ተቀምጠን ብቻ። እሺ አንድ ጥያቄ ልጠይቃችሁ። ሙስሊሞች ከታች ሁሱ በጣም ዲጋርግ ያመጣል። የሰው ልጆች ነው ወይስ ሙስሊሞች ብቻ? ዮኒ ሚዩት አድርግ። ዮኒ ሚዩት አድርግልኝ አንዴ። ዮኒ ሚዩት አድርግ። በደንብ ነው መጠየቅ ያለብን። ምክንያቱም ይኸውልህ አሁን ዮኒ እያወቅን ሁሱ ይመቸናል። ሁሱ እንወደዋለን። በቃ እኔ እፎይ ምናምን ብዬ አልከራከርም። በቃ እኔ እፎይ ጀግናዬ ምናምን አይደለም። እኔ ጀግናዬ ራሴ ጀግና መሆን ያለብን ይኸውልህ ጀግና ራሳችንን እፎይ ምናምን ነገር ጀግና እያለን ጊዜያችንን አናቃጥልም። እያነበብን እንጠይቃለን።
እያነበብን ጠይቃል። ስለ እፎይ አታውሩ ምን አያገባንም። እፎይ ገነት ያስገባኝ። አሁን ይኸውላችሁ እንድታውቁ የምፈልገው ነገር አንድ ሰው መጥቶ ቀጥታ ሻሃዳ እንዲይዝ አይደለም ማወቅ ያለበት፣ መተርተር ማወቅ አለበት፣ መረዳት፣ ጥያቄ መጠየቅ አለበት። ስለዚህ በደንብ ጠይቀን ነው ክርስትናን አስተምረን ወይ እናንተ ኦርቶዶክስ ትሆናላችሁ ወይ እኛ ሙስሊም እንሆናለን። እስልምና የተከበረ ነው፣ ኦርቶዶክስ የተከበረ ነው። በብሽሽቅ ሃይማኖት የለም። ይሁን ይሰማል ድምጼ? ኧረ በስነ ስርዓት እኔ ከእሱ ጋር ምርጥ ቤተሰብ ነኝ። ምርጥ ቤተሰብ ነኝ። እሱ ምርጥ ልጅ ነው። እሱ ምርጥ ልጅ ነው። በቃ እሱ ወደነዋል፣ መርጠነዋል። እንወያያለን። በፈልገው ጥያቄ ጠይቀዋለሁ። በክብር ያስገባኛል፣ በክብር ወርዳለሁ። ያ ቃል እሱ ራሱ እፎይ ጀግናችን ነው የሚል ኦርቶዶክስ እፎይ እንትና አይደለም። እኔ እንደዛ አላስብም። በጣም እኛ እሺ በጣም እየያዘ ነው። ምክንያቱም ይሰማቸዋል ልጆች ጀግና ይኸውልህ ሚካኤል የመጨረሻ መልስ ልስጥ። እሺ ኦርቶዶክስንም ጀግና ለራስ ያነበበ ሰው ጀግና ነው። የሰውን መንጋ አይሆንም፣ ግለሰብ ነው የሚሆነው። እና እሺ በስጋ ዓለም ከመፈጠራችን በፊት አምላክ አላህ ሱብሓነሁ ወተዓላ በነፍስ ፈጥሮና አዳም በተፈጠረበት ጊዜ ወዲያው ነፍሶችን ሁሉ ፈጥሮ ጨርሷል። የዛኔ አማኝ ናቸው። አማኝ ተደርጎ አምላክ አላህ ነፍሶችን ሁሉ ፈጥሯቸዋል። በስጋችን እስክንገኝ ድረስ ከእናቶቻችን ማህፀን በሰማይ ላይ እንደምንገኝ ማስረጃ አውጥቼ ሁሉ አሳያለሁ። ነገር አምላክ እሱ ነው ያለው ነገር። እሺ ቀጣይ ጥያቄ ያለስ? እሺ ይሰማችኋል ልጆች? ያው እኔ ምንድነው ታሳየኝ ነው ደስ ቆይ አልገባኝ። ውሱ ወአለይኩም ሰላም ወራህመቱላህ። በጣም እየያዘ ነው። ምን ሆነ?